አትሌቶቻችን ልክ ነው ወለዱ ከተባለ በቃ ከተማው ሲታወቃል በቃ ከዚህ በኋላ አትመለስም ይባላል ሆኖም እናየዋለን ደጋግመንና ተመሳሳይ ነው እነሱ ጋር ያለው ችግር ከዚህ ጋር የተገናኘ ነው ምልሽ ስፖርተኞች ናቸው ከስፖርት እንደማይርቁ ግልጽ ነው ውጤት የሚወርደው ለምንድን ነው ከዛ በኋላ እነሱ ጋር ሴት ልጅ ማለት ነው ግዴታ ልጅ ስለምትወልድ ልጅ ስላለ እንትን አጋዥ ግዴታ ያስፈልጋታል ካለ እኔ ራሱ እዚህ ጋር ኢንተርቪው ለማድረግ ከጀርባዬ ስንት የሚያግዘኝ ሰዎች አሉ እና እናት በተለይ ስትሆን ስንት አጋዦች አሏት ጥሩ አጋዥ አሏት ማለት ነው ብለህ ማሰብ ይኖርብናል እና እንረሳዋለን አሁን ልክ ስትወልድ አንድ ሴት ቅድሚያ የምታደርገው ለልጇ ነው ስለዚህ የሚያግዛት ቤተሰብ ካልሆነ በቃ ሯጭም ሆነች አትሌትም ሆነች ኳስ ተጫዋችም ሆነች እንግዲህ ለወለድኩ ነው መጀመሪያ ቅድሚያ የምትሰጠው ኢትዮጵያ ሀገር ላይ እንዳልኩ አመጋገባችን መላመት ነው በጌሲንግ ነው ምግብ ሱስ ይሆናል አብዛኛው ሰው ሆነ ላያውቀው ይችላል ግን ምግብ አንድ ለምን በመንበላበት ሰዓት ከድራግ ጋር ያለው ኢፌክት ይመሳሰላል ዶፓሚናችንን ከፍ ያደርገዋል ስለዚህ እንደ ሱስ ኦኬ ይሄ ምግብ እንደዚህ ደስተኛ ካደረገኝ አብዛኛውን ጊዜ ብበላውስ ስለዚህ ጭንቅላታችንን እያስደሰትን አይምሮአችንን እንጎዳዋለን ማለት ነው አመጋገብና የብለድ ታይፕ ያገናኛሉ ይሄ ነገር ብዙ ሲያከራክር ሰማለሁ ምንም ያገናኘው ነገር የለም ሚላንዱ ግን አለ ድንገት በቃ አይምሮአችን ውስጥ ገብቶ መውጣት ያቃተው ነገር ነው የሚላለ ሌላው ደግሞ በትክክል መመገብ ያለባችሁ በዚህ ነው ይባላል ያንቺ ሐሳብ ምንድነው ደም የሁለት ልጆች እናት ነኝ ብለሻል ስንት አመትና ስንት አመት ናቸው የ5 አመትና የ2 አመት ልጅ 5 አመቱ ወንድ ልጅ እና 2 አመቷ ሴት ናት 2 አመት ስለዚህ ይሄን ጥያቄ የጠየቅኩሽ በመክንያት ነው አሁን ብዙ ሴቶች ደግሞ ከርግዝና ወይ ከወሊድ በኋላ ሰውነታቸው ማስተካከል የጤናቸውን ነገር ማስተካከል የሚመጣው የሆርሞን ለውጥ ሌላውን በጣም ሲቸገሩ እናያለን ሌሎቹ ደግሞ ችለውበት ወዲያው ያልወለዱ በሚመስል መንገድ ወደ ነበር ህይወታቸው ሲመለሱ እናያለን አንቺን የጠየቅኩሽ ለዛ ነው ቪዲዮ ስለሆነ ያያሉና ሚስጥሩ ምንድነው እንደ ባለሙያም በዛ ውስጥ እንዳለፈ ሰው ስለ ሴቶችና እርግዝና ስለዛ ጉዳይ እንድናወራ ፈልጌ ነው ጥሩ ጥያቄ ነው የጠየቀኝ በጣም ተጽዕኖ አለብን ከወለድን በኋላ ወዲያው ወደ ቀድሞ ሰውነት ወይም ደግሞ ቀጭን እንድንሆን በጣም ይጠበቃል ግን ይሄ ልክ አይደለም አሁን እኔ በባህላችን በጣም ነው ማምነው ከወለድን በኋላ ገንፎአችንንም ቅቤ ያለውም ገንፎ ክትፎንም በደንብ መብላት ያስፈልጋል ብዬ አስባለሁ ለምን ስትወልድ ያለ ንጥረ ነገር ቅድሚያ ያውን በርግዝና ሰዓት ቅድሚያ የሚያደርገው ንጥረ ነገር ለልጅ መስጠት ነው እናት ትጎዳለች በመትወልድበት ሰዓት ደግሞ አብዛኛው ምጥ በጣም ከፍተኛ የሆነ ካሎሪ የሚጠይቅ ነው እና ኢነርጂን በጣም ወስዶ የብዙ ያውም ተጓዳኝ ሆኑ ላይክ የወገብ በሽታ የብዙ ነርቭ ይሄ ሁሉ ነገሮች ይመጣሉ እነዚህን ደግሞ መታደግ የሚቻለው ካሎሪያቸው ከፍተኛና ንጥረ ነገራቸው ጥሩ በሆኑ ምግቦች ናቸው እሱንም ከወሊድ በኋላ በምን ሰዓት ውስጥ እንደዚህ መመገብ አለባት አሁን እስከ 2 ወር ድረስ ወይም ደግሞ 1 ወር ከግማሽ ድረስ ጥሩ አድርጋ ብትመገብ ቶሎ ታገግማለች ለልጇም ጥሩ የሆነ ወተት ይኖራታል የጡት ወተትም አያንሳትም እንደገና ደግሞ አይምሮ ጤና አሁን ምግብ ባነሰ ቁጥርና በተጎዳሽ ቁጥር ልጇንም ጥሩ ሆነ ትሪትመንት አይኖራትም ወይ ልጇን ላትወደው ትችላለች ወይ ልጇን ቶሎ ኮኔክት ላታረግ ትችላለች ይሄ ሁሉ አመጋገብ አነስተኛ በሚሆንበት ሰዓት አይምሮ ላይ ጥሩ አይነት ሚዛን አይኖረው እና እቺ 1 ወር ከወለደችበት ከ1 ወር ከግማሽ እስከ 3 ወር ባለው ጊዜ እናት በጣም ጥሩ የሆነ አመጋገብ የምትፈልግበት ሰዓት ነው ስለዚህ መጨነቅ የለባትም ኪሎ ከፍተኛ ሆኗል አቋሜ ጥሩ አልሆነም ኢቭን ለባሎቻቸውና ለቤተሰቦች አሁን አንድ እንትን መናገር መፈልገው ተጽዕኖ አታድርጉባቸው በደም ማገገም ስላለባቸው ልክ ግን አሁን ልጁ 3 ወር ወይም እሷ 3 ወር ከሞላት በኋላ ምን ማድረግ ጀምራለች ቀድሞ ከምትበላው ካሎሪ አነስተኛ ማድረግ ቀደም እንዳልኩት አትክልት አብሮ በመጨመር ስጋውን ደግሞ ቅቤ ያልበዛበት ዘይቱ ያልበዛበት ያደረጉ ካሎሪን ያሳነሱ አመጋገብ ላይ እየሄዱ ማስተካከል ይቻላል ከዛ ደግሞ 3 ወር ላይ እንግዲህ እንደ ብርታት ነው አንዳንድ ሴቶች ቶሎ መነሳት ይችላሉ አመጣው ወልደው አልጋ ላይ ይቀመጡ ይችላሉ አንዳንድ ደግሞ እናቶች በኦፕሬሽንና በተለያዩ ኮምፕሊኬሽኖች የሚወልዱ ደግሞ እናቶች ከአልጋ ቶሎ ላይ እነሱ ይችላሉ ግን
ሰውነታችን ሴቶች እንድናገግም ከወለድን በኋላ እንቅስቃሴ ይመከራል። እንቅስቃሴ ማለት መራመድ፣ ዋክ ማድረግ ኢቭን ኦፕሬሽን ካረጉ በኋላ ከወርደው ትንሽ እንቅስቃሴ እንዲያደርጉ ይመከራል። ለምን ሂል የሚያደርገው ሰውነት ትንሽ እንቅስቃሴም ሲኖር ስለሆነ ማለት ነው። እኔ አሁን በራሴ ኤክስፒሪየንስ ከ3 ወር ላይ ነው ጂም መግባት የጀመርኩት። መጀመሪያም ከዚህም ቀድሞም በፊትም ስፖርተኛም ስለሆንኩ ወይም አካል ብቃት እንቅስቃሴ ስለምሰራ ችግር አልነበረውም። ዶክተሬን አማክሬ እንዴት ነው አቅም እችላለሁ ወይ መስራት ወይ እንዴት ነው ብሎ ጎ አሄድ ከተባልኩ በኋላ ነው ጂም የገባሁት። ይህንን ግዴታ እናቶቻችን እህቶቻችን ማወቅ ይኖርባቸዋል። ከዛ መጨነቅ አያስፈልግም። ለምን ጡት ወተትም ያስፈልገዋል፣ ልጆቻችን ያስፈልጋቸዋል። ስለዚህ ብዙ ጊዜ ርቀን ስፖርት ደግሞ በምንሰራበት ጊዜ የጡት ወተት ማምረት ሂደት እየቀነሰ ስለሚመጣ ልጆቻችንም እንዳይጎዱ ያንን ያማከለ መሆን አለበት። ስለዚህ አመጋገባችን ልጆቹንም እኛንም በማይጎዳ መልክ ማለት ነው። ስለዚህ ከድሮ ከምንመገበው አንጻር ከወሊድ በፊት አነስ ያለ ካሎሪዎች አትክልቶችን በማብዛት እንደዛ እያደረግን ስንመገብ ቀድሞ ሰውነት የሚባለው ቅድሚያ ጤና ነው። አሁንም ትኩረት ማድረግ ያለብኝ ቅድም እንዳልኩት ጥሩ የሆነ ሰውነት ይዘን አይምሯችን ልክ ካልሆነ ምንም ጥቅም የለውም። ለምን ሰላም ስንሆንና በስነ ስርዓት ምንኖረው ጤናን ያማከለ ቅድሚያ ለጤና ነው መስጠት ያለብን። ቀጣይ ደግሞ ፊትነስ የሚለው ደግሞ ስቲል ከጤና ጋር ነው እንጂ ጥሩ ከመምሰል ጋር ማያያዝ የለብንም። ስለዚህ ጤና የሚጀምረው አመጋገባችን፣ የአካል ብቃት እንቅስቃሴ ዶክተርን ባማከለ አማክራችሁ መጀመር ይቻላል ማለት ነው። ይሄ እንግዲህ ስፖርቱም ላይ የሚታይ ነው። አንቺም ታይዋለሻል። በተለይ አትሌቶቻችን ልክ ነው ወለዱ ከተባለ በቃ ከተማ ውስጥ ይታወቃል። በቃ ከዚህ በኋላ አትመለስም ይባላል። ሆኖም እናየዋለን ደጋግመንና ተመሳሳይ ነው እነሱ ጋር ያለው ችግር ከዚህ ጋር የተገናኘ ነው። ምልሽ ስፖርተኞች ናቸው። ከስፖርት እንደማይርቁ ግልጽ ነው። ውጤት የሚወርደው ለምንድን ነው ከዛ በኋላ እነሱ ጋርስ? በጣም ጥሩ ጥያቄ። አሁን አንድ ጃማይካ ሯጭ አጭር ዲስታንስ ልጅ በወለደችው በ7 ነው እንደዚህ 8 ወሩ ነው ሩጫ ገብታ ያውም ጭራሽ ያሸነፈችው። አሁን እዚህ ጋር ማየት ያለባችሁ የብርታት ምናምን ጉዳይ ብቻ አይደለም። እዛ ጋር ከጀርባዋ ስንት አይነት አማካሪዎች አሏት። ጥሩ የሆኑ ዶክተሮች፣ ጥሩ የሆነ የስነ ምግብ አማካሪ፣ ሳይኮሎጂስቶች፣ ኢቭን ጥሩ የሆነ ቤተሰብ የሚያግዝ ሴት ልጅ ማለት ነው። ግዴታ ልጅ ስለምትወልድ ልጅ ስላለ እንትን አጋዥ ግዴታ ያስፈልጋታል። ካለ እኔ ራሱ እዚህ ጋር ኢንተርቪው ለማድረግ ከጀርባዬ ስንት የሚያግዘኝ ሰዎች አሉ። እና እናት በተለይ ስትሆን ስንት አጋዦች አሏት፣ ጥሩ አጋዥ አሏት ማለት ነው ብለህ ማሰብ ይኖርብናል። እና እንረሳዋለን። አሁን ልክ ስትወልድ አንድ ሴት ቅድሚያ የምታደርገው ለልጇ ነው። ስለዚህ የሚያግዛት ቤተሰብ ካልሆነ በቃ ሯጭም ሆነች አትሌትም ሆነች ኳስ ተጫዋችም ሆነች እንግዲህ ለወለድ ከሆነ መጀመሪያ ቅድሚያ የምትሰጠው። ግን አጋዥ ሲኖራት የስነ ምግብ አማካሪ ኖሯት አመጋገቧን በዛው ሲያስተካክሉላት፣ ፊትነስ ደግሞ ፐርሰናል ትሬነሮች ጂም ሲሄዱ በስነስርዓት የትኛውን ብትሰራ ከህመሟ ጋር የወለደችበት እንግዲህ አሁን አንድ ሯጭ በምጥ ይወልዳል ብሎ ሜቢ እኛ ጌስ ልናደርግ እንችላለን። ግን ብዙ ወሊድ የፈጣሪ ፍቃድ ስለሆነ ብዙ ኮምፕሊኬሽን ሊኖር ይችላል። በዛ ኮምፕሊኬሽን ልክ እንዴት አድርጋ ማገገም ይኖርባታል የሚለውን አብሮ ከባለሙያዎች ጋር ነው አብራ መስራት ያለባት። ለዛ ነው አሁን ኢትዮጵያ ሀገር ላይ እንዳልኩ አመጋገባችን መላመት ነው። በጌሲንግ ነው። በቃ የትኛው ይስማማኛል፣ የትኛው ያምረኛል፣ የትኛው ይቀለኛል እየተባለ ነው እንጂ የትኛው ምግብና መድኃኒት አንድ አይነት አድርጎ አይደለም የሚያስቡት። የተመገብከው ነው እዛ የምታወጣት። ያንን አስተሳሰብ የለውም። ከምቾት ጋር ነው እኛ ምግብን የምናያይዘው። እና ያ ጋፕ ስላለ እንግዲህ እንደ ድሮ እንደ ከወለድከው በኋላ እንደ ድሮ ደግሞ የምትመገብ ከሆነ ፊትነስ በጣም ነው የሚወርደው። ፊትነስ ደግሞ አንዴ የራቀ ሲመጣ ምን እየሆነ ይመጣል? እድሜ እየሆነ ነው የሚመጣው። ከእድሜ ጋር አብሮ ፊትነስ ሲርቅ ደግሞ መመለስ ደግሞ ይከብዳል። አሁን እንግዲህ ኔይማርንም እንደምታየው አንዱ ቻሌንጅ እያደረገው ያለው የምናየው ልክ ከጉዳት ላይ ሆኖ ቆየበት። ጉዳት ሲቆይ ምን እየሆነ ይመጣል? እድሜውን ካየው የድሮ ኔይማርና አሁን ያለው መልክ እንዴት ነው? ትንሽ ወፈር ብሏል፣ ትንሽ ገርጀፍ አይደለ? እንደዛ እና ቶሎ ብለን አገግመን ምናገግምበትን ሂደት ፊዚዮቴራፒስት፣ ጥሩ አይነት የሆነ ሳይኮሎጂስት አብሮ ያውም ካየ ዩቲዩብ ላይ መጀመሪያ ጥሩ ዜና ብራዚል ናሽናል ቲም መግባቱን ሲያቅ መጀመሪያ ሄዶ ያቀፈው አይተዋል። ፊዚዮቴራፒስቱን ነው። ገብቷል። ባለሙያዎች ምን ያህል ጥቅም እንዳላቸው በአትሌቶችና በስፖርተኞች የምታየው ይሄን ነው። አጋዥ ይፈልጋል።
እና እኛ ሀገር ደግሞ አብዛኛው ራሳችን ነው የምንወጣው ካለ እውቀትም በግምትም ከዛን ቅድም ራሱ ያወራን አልነበረ ከዛ ጸሎት ነው ሜዳ ላይ ተገብቶ ፈጣሪ እንደው እዚህ ቢያደርሰን እያልን ነው ምን ጸልየው አሁን ደጋፊን ያሳዝነኛል በቃ ስትደግፍ እንደ ምንድነው የሚባለው እንደ ቁማርተኛ ረባ አሸነፍንና አንብለ ወይ ደግሞ ተረድተኛልና ያ ስሜት ግን አብሮ ቢሆን አብሮ ከጀርባው ብዙ አጋዥ ቢኖራቸው ብዙ ሰራተኞች ፕሮፌሽናሎች ቢኖራቸው እኛ ሴቶችም ወንዶችም ቢካዝ ፍላጎት ነው እኮ ዋናው እኮ መሰረቱ እኮ አንድ ሰው ልጅ ወይም አንድ አትሌት ጥሩ ደረጃ ለመድረስ ፍላጎት ነው አላማም አለን ጥሩ ደረጃ ለመድረስ ጥሩ ኳስ እንዲኖረን ማድረግ ጥሩ ተከፋይ ኳስ ተጫዋች ለመሆን አላማም እኮ አለን ዶንሊ ትልቁ ጋፕ ያለን ግን ፕሮፌሽናሎችና አጋዦች ብዙ አትሌቶቻችን የላቸው ስለዚህ ያንን ብናስተካክልና አሁን ለምሳሌ እኛ ትልቁ ችግራችን ለምሳሌ አትክልት ምን ፈልገው የቲማቲምና የቃሪያ ምርት ነው ቶሎ ቶሎ ተክለን ቶሎ ምንመገበው ኳስ ግን እንደዛ አይደለም እኛ ሀገር አቮካዶ ዛፍ በለው ፍሬውን አፍርቶ አንድ ዛፍ ለመሆን 1-5-6 አመት ይፈጃል ከዛም በኋላ ነው ፍሬውን ልናገኝ እንችላለን ስለዚህ ስንሰራ ፕሮፌሽናሎች በጣም ይፈልጋል አመጋገቡም ሜዲካል ዶክተሩም ሳይኮሎጂስትም ይሄ ታዳጊው ላይ መስራት አሁን ይፈልጋል አሁን ደስ የሚለው ጊዜው እንግዲህ ልጆቻችን ሁሉም ምን መሆን ነው የምትፈልግ ዶክተርና መምህርና ፓይለት እየቀረ ነው እንግዲህ ወደፊት ማን እንደሚያክመን ወይ ማን በፕሌን እንደሚወስደን አሳሳቢ ላይ ነበር ሁሉም ኳስ ተጫዋች ነው መሆን እንፈልጋለን እያለ ያለውና አሁን ጥሩ ፍሬ እያፈራን ነው በያስባለሁ በዛው ልክ ደግሞ ፕሮፌሽናሎች ገብተው ቢያግዙ አንዳንዴ ከጥቅም ጋር እናያይዙ አሁንም አያለሁ ስራ ልፈልግ ሲቪ ማስገባለሁ እና ሳይ ቺልጅ ልትጠቀም ነው እንጂ ልትጠቀም አይደለም የሚል አስተሳሰብ አለ ያ ልክ አይደለም ለምን እኛ አንድ ትልቅ ኦርጋናይዜሽን ወይ ትልቅ አላማ ሲኖር አንድ ባለሙያን ስትቀጥር መጀመሪያ ይሄንን ኦርጋናይዜሽን ሊጠቅሙ ነው ብሎ ማሰብ ያስፈልጋል ከዛም ይጠቀማሉ ነው እንደዛ ያ ትልቅ ጋፖች ትክክል አሁን ተስፋት ያለሽ እነዚህ አንደር 17 ምናምኖች ላይ ምናየው ነገር ትንሽ የተሻሻለ የመጣ ነገር ያለ ይመስላል ይታይሻል እንደዚህ አይነት ነገር ወደ መስመሩ የገባን ነገር እንደሆነ ይሰማሻል እንዴ በጣም በተለይ ማዩ ያውን ከአንደር 17 ይልቅ 5 አመት ልጆች 6 አመት ልጆች አሁን መንግስትን ላመሰግን ፈልጋለሁ ለኔ ተቃዋሚዎች ሊኖሩ ይችላሉ ግን ለምን አሁን የእግር ኳስ ሜዳዎች የባስኬትቦል የእግረኛ መንገድ እነዚህ ሁሉ መሰራታቸው ማለት ነው ታዳጊዎች ላይ መስራት ነው ብዬ ነው ማስበው እና አሁን ካየ ክረምት ላይ ልጆቻችን የት ነው የምናስገባው ብለን እንዳናስብ እየሆነ ነው እኔም አሁን እንደ አንድ እናት ልጄን ታዳጊ ኳስ አስገብቻለሁ 5 አመት ነው እንግዲህ ድሮ 5 አመት ልጅ ይገባ ነበር በእኛ ጊዜ አይገባም 5 አመት ህፃን ልጅ ነው እዛው ቤት ተጫዋት ምናምን ነው የምትባለው ግን አሁን ይሄ ፕሮፌሽናል ኳስ ተጫዋች ለማድረግ ልጅን ከፈለክ አትሊስት ሜዳ አለ ኮቾች አሉ አሁን ጊዜው ጥሩ እየመጣ ነው ያለው አትሊስት አክሰስ አለ ሜዳ አለን እና ያንን ማድረግ ሂደት ላይ ነን እና ጥሩ ተስፋ አለን ሌላ ደግሞ ኳስን አሁን ተጫዋቾች በተለይ ህፃናቶች ኳስን ሲያዩት ለመዝናኛነት አይደለም they are actually thinking እኔም መሆን ይችላል ኳስ ተጫዋች ማለት ነውና ቤተሰብ ደግሞ I think የቆየ ቂም አለብን መሰለኝ ተማሩ የተባልነው ላይ ልጆቻችንን በቃ አትሌትና ስፖርተኛ ለማድረግ ነው ሂደታችንና አብሮ ከትምህርት ጋር እየደገፍናቸው የሚፈልጉትን ለመስራት እያበቃን ነው ብዬ አስባለሁና አሁን ኳሱ ወደፊት በጣም ጥሩ ላይ እንደርሳለን በተለይ ደግሞ አሁን እንደምታየው በሚወራው ደረጃ በላተኛው እየተቀነሰ ይመጣል ብዬ አስባለሁ ገብተዋል ማለት አብዛኛው ገንዘብ ባገኝበት ይሻላል የሚለው ሳይሆን ፓሽን ያለው ኳስ ላይ መስራት ማለት ምን ማለት ነው ዋጋ መክፈል ይፈልጋል እኔ አሁን አቃለው ብዙ ክለቦች ላይ ኳስ አቀባይ ሆኖ ለ15 አመት ያንን የሚያገለግሉ አስቡ ምን ተከፍሏቸው ነው ብለህ ታስብ ግን ምን ያህል ለኳሱና ለሜዳው ክብር አላቸው ያንን ማሰብ ይፈልጋል አንዳንድ ወጌሻ ብለን ደግሞ የምናስባቸው እንደዛው 20 አመት ሲያሹ ያውን ጥሩ ደሞዝ ሳይኖራቸው ምን አይነት ክብር እነዚህ ሰዎች ናቸው መክፈል ደሞዝ እነዚህ ሰዎች ነው ማበረታታት ግን ትልቁ እንዲስተካከል እኔ ማስበው በኢትዮጵያ የእግር ኳስ ብቻ ሳይሆን ኤኒ ስፖርት እና ኤኒ መስሪያ ቤት ላይ የሚሰራው ላይ ለምን ትኩረት አይሰጥም የሚናገረውና ወይ የሚያስፈራራው መሆን የለበትም ለምን እነሱ ምንም ለውጥ ያመጣ አይደለም እንደምናየው ማለት ነው
ስለዚህ የሚሰራው ላይ ፕሮፌሽናሎች ላይ የመስራት ጉጉት አሁን አንተ ቀጣሪ ብትሆን ለመስራት ያለው ጉጉት ሰው ያስታውቃል ሲናገር ለመስራት ያለው እነሱን ለምን እንደዚህ አንቀጥራቸው አናሰራቸውም ከዛ ለውጥ ይመጣል ይሄ ጥቅም ማለት እኮ እነዚህ ሰዎች ላይ መስራት ነው ብያስባለሁ እንጂ ወዲያው ገንዘብን ስላየን ተከፍሎኛል ብሎ ስላሰብን አይደለም እና እዛዛ ላይ አሁን እየተሰራ ነው በተለይ ታዳጊዎች አሁን 5 አመት under 13 የሚባል አለ ከዛ under 16 under 17 under 20 በደንብ እየተሰራበት ነው ሴት እህቶቻችን ላይ ግን ገና ነን ወንዶች ላይ ነው ትኩረት እያደረግን ያለ ነው ኳስ ተጫዋች ሴት ስትባል አሁን ወንድ ናት ውበት የላት እንደዛ እየተባለ ዲስከሬጅ የምናደርግበት ነገር አለ ግን እኔም ይሄንን የምለው ኮፒ ሜካኒዝም ነው ብያስባል አንድ ሴት ልጅ ወንድ የምትሆንበት ምክንያት ኳስ ስትጫወት ተፈላጊነት እንዳይኖራት ነው ለምን አንዴ ሴት ሆና እንዲ ብትል ብዙ ወንዶችን የመቸገር እንትን ሂደት ታመጣለች ስለዚህ ወንዳውን ስትሆን ግን ማንም ወንድ እሷን ላይ ፈልጋት ይችላል ስለዚህ በሰላም ትጫወታለች ያንን እይታ ሰው አያየው ግን አሁን ወንድሞቻችንን ሰፖርት ጥሩ ቢኖር ያቺ ሴት ወንድ ለመሆን አትገፋፋም ስለዚህ በደም ኮንፊደንስ ኖራት የፈለገችውን አቋም ይዛ መጫወት ትችላለች ማለት ነውና አሁን ታዳጊዎች ወንዶች ላይ ተሰራ ነው ሴቶቻችን ላይ ደግሞ ቢሰራ ፕሮፌሽናል አብሮ የተደረገ ኢቭን አንድ ታዳጊ ክለብ አንድ ታዳጊ የህፃናት ጋር ሲሰራ ሜዲካል ዶክተር ፊዚዮቴራፒስት ኒውትሪሽኒስት መቅጠር ያስፈልጋል የለም ግን አሁን ቢቀጠር ደግሞ የበለጠ ጥሩ ለውጦች እናመጣለን ቢያስባለሁ እንግዲህ ይሄ የናንተ ሙያ አመጋገብ ማስተካከል የሚለው ቀድሞ ይመጣል እንጂ በስፖርቱ በተለይ ስናየው አንድ ተጫዋች እንዳይጎዳ ማድረግን የሚጨምር ይመስለኛል አይደለ ከዛ ቢጎዳም ደግሞ መልሶ ቶሎ ማገገም እንዲችል በተለይ ለክለቦች ለምናምን አሁን ብዙ ጊዜ ኪሳራ ይሆናል በጣም በወዶ ዋጋ አንድ ተጫዋች ይገዛል የመጀመሪያ ተጫዋች ላይ ጨዋታ ላይ ይጎዳል ከዛ አመቱ ሙሉ የሚፈልግበትን ሳያደርግ ያሳልፋልና ኢኮኖሚካሊም አንዳንዴ ማሰብ የሚያስፈልግ ይመስለኛልና እሱንም እንድትነግሪን ነው በስፖርት ውስጥ በተለይ ያለው አስፈላጊነቱን እንድታወቅ ይፈልጌ ነው ጥሩ ነው አሁን ቅድም ያልኩ እኮ ነው ይሄ የከለሩ መቀበያ እቃ መጀመሪያ ሹል ነው ብለን አሁን obviously like አሁን እንደ ጊዜ ላይ ነና የግዢና የለውጥ ተጫዋቾች ላይ ነን የማስፈረም የዝውውር ጊዜ ነው እና የዝውውር ጊዜው ላይ ስታይ በቃ ሹል የሆኑት ናቸው ቅርጽ የሆኑት ናቸው የተመረጡ ያሉት ከዛ ይገቡና ደግሞ እንግዲህ ሰው ልጅ ናቸው ጉዳት አለ በሽታ አለ ብዙ ነገሮች አሉ እነዛን ግን እንዴት አድርገን ነው ማስተካከል የምችለው የሚል ሂደት ያላቸው አይመስለኝም ለምን ቅድሚያ የሚያደርጉት በቃ ጎበዝ ተጫዋች ነው ይሄ ጥሩ ሂስትሪ ያለው የሚለው ነው እቃ ነው የሚደረጉት ገብቷል ተጫዋቾቹ እንጂ ሰው አይደሉም ማለት ነው ግን አሁን ይሄን ማስተካከል የሚቻለው እንዳልኩ ፕሮፌሽናሎች ሲቀጠሩ አሁን እኔ እንደ ስነ ምግብ አማካሪ እዛ መጀመሪያ ኪሎ ለካቸዋለሁ ከዛም በኋላ ቁመታቸውን ኪሎአቸውን ከዛ የሆነ ኪሎ አለኝ ምንድነው ፋት ማሳቸውን የስብ መጠናቸውን በሰውነታቸው ውስጥ ያለው ውሃ መጠን ያጥንታቸው ሁኔታ የጡንቻቸውን ሁኔታ የሚለካ ማሽን አለ በዛን ሰዓት የነሱን ሁኔታ ስታቅ የትኛው ቀንሷል የትኛው በስቷል በሚለው ልክ አመጋገባቸውን በዛው ልክ ተመክራቸዋል እሱ ያስተካከላቸው ለከጉዳትም ቶሎ ለማገገም ሂደት ይሄዳሉ ግን አሁን የምናየው በቃ ጥሩ ተጫዋች ካልሆነ በቃ እንዳልከው ይቀመጥና ጉዳቱን በዛው እና አሁን ብዙ ተጫዋቾች ያቃሉ በቃ ተጎዱ በተለይ የሆነ የጉልበት እና ሰርጀሪ ሲያደርጉ በቃ ለብዙ ጊዜ ይቀመጣሉ ግን ውጭ ሀገር ስናያቸው እንደዚህ ከኤሲኤል ሰርጀሪ ድነው ኳስ በደም ጎብዘው ሲጫወቱ እናያለን እኛ ሀገር ግን የሌለበት ምክንያት ቅድሚያ በቃ ልክ የወጣ ተጫዋች ነው ቶሎ ቅድሚያ ምናደርገው ያኮል ይጎዳል ያንን ትኩረት አንሰጥ ስለዚህ ፕሮፌሽናሎች ሲኖሩ ቀደም እንዳልኩ ሜዲካል ዶክተር ፊዚዮቴራፒስት ሳይኮሎጂስት ኒውትሪሽኒስት አንድ ላይ ሆኖ ሲሰሩ ይሄን ተጫዋች ከዛም ከኮቺንግ ስታፉ ጋር ደግሞ ይሄ ተጫዋች ይሄን ጉለት አለበት አሁን እኛ ሀገር ራሱ አብሮ መስራት ቀደም እንዳልኩ አብሮ የመስራት ትልቅ ችግር አለብን ግን ማዳመጥ መቻል ፕሮፌሽናሎችን አንድ ኮቺንግ ስታፍ የሚሰለጥነው የኒውትሪሽን ትምህርት በትንሽ ኮርሶች ናቸው በደንብ እውቀት የለውም ኢቭን ሜዲካል ዶክተር በዛው ልክ ነው አሁን ሜዲካል ዶክተር ደግሞ 4 ክሬዲት አወር ነው ኒውትሪሽን የሚሰጠው ገብቷል ማማከር እንትን አይችሉም ስለዚህ አሁን አንድ የራሱን ድርሻ የያዘ ፕሮፌሽናሎች አብረ ስታደርግ ተጫዋቾችን በደንብ ይረዳሉ ኮቺንግ ስታፍም
ኮንፊደንስ ይኖራል። ለምሳሌ ትኩረት የሚያደርገው የተጫዋቾቹን ቴክኒክ ብቻ ነው የሚሆነው ማለት ነው። አንድ ኮች የሆነ ምክትል ኮቹ በረኛም ኮቹ የበረኛውን ሂደት ብቻ ነው። ስለዚህ አንድ ኒውትሪሽን ሜዲካል ዶክተር እነዚህ አብሮ ሲሆኑ ደግሞ ይሄ ተጫዋች ምን ላይ ነው ሲባል በደንብ አድርጎ በመረጃ በወረቀት በደንብ አድርገው ያስረዱታል። ኦኬ ይሄ ተጫዋች ቤንች መሆን ይኖርበታል ማለት ነው። ለምን በኋላ ገብቶ እንትን ላይ ለምን አሁን ብዙ ጊዜ ካየ ጨዋታ ላይ ብዙ መቀየር አለው አይደል? የሚቀየርበት ምክንያት በደንብ ስለማይነጋገሩ እንደዚህ ከኒውትሪሽኒስት እንኳን እዚህ ሀገር የለም ገና ነን። ከሜዲካል ስታፉ ጋር ከኒውትሪሽን ጋር ስለማይነጋገር ጥሩ አቋም አለኝ ብሎ ያሳምናል ኮቹን ወይም ሲጫወት። ከዛም በኋላ ያስገቡታል። እዛ ላይ ደግሞ 90 ደቂቃ ወይም ደግሞ 45 ደቂቃ መጫወት ይከብደዋል። ወይ ሲያለክልክ ታየዋለ፣ ወይ በስነስርዓት ሲጫወት አታየውም፣ ወይ ብዙ ጉዳት ያጋጥመዋል፣ ብዙ ይወድቃል። እና ከዛም በኋላ መጨረሻ ላይ እንዲህ ሲል ነው በቃ የሚያስወጣው። በቃ አልቻልኩም። በቃ እንደዛ መሆን የለበትም። ይሄ ቅድመ ሁኔታዎች ናቸው። ኢመርጀንሲ አሁን ብዙ ጊዜ አገራችን ከኢመርጀንሲ ጋር ችግር አለብን። ቶሎ ችግሮች ሲመጡ ነው መቅረፍ የምንፈልገው። ግን ችግር ሳይመጣ መጀመሪያ መቅረፍ የሚቻለው ትሬኒንግ ላይ የራሱን አቋም በደንብ መለካት፣ ማየት፣ አመጋገቡን ሳህኑ ላይ ምንድነው አዘውትረው የሚመገበው የሚለውን ማየት፣ ሜኑያቸውን ማስተካከል። ይሄ ሁሉ ሲስተካከል ሜዳ ላይ እነሱም አይቸገሩም፣ ጉዳትን አያስቡም፣ ቶሎ ይነሳሉ። አሁን ክርስቲያኖን ካየ አሁን እነ ሃላንድን ካየ ያም በእነሱ አቋምና በእነሱ አጫወት ዘዴ አጥቂ ስትሆን ብዙ ጊዜ ለጉዳትና ተከላካይ ያጋልጣል። እንዴት አድርጎ ነው ሰርቫይቭ የሚያደርጉት? አሁን ክርስቲያኖ ሮናልዶ አጥቂ ሆኖ ለዚህ ሁሉ ጊዜ ሊጫወት እንዴት ቻለ? ይሄ ሁሉ ምክንያቱ የሪካቨሪ የአመጋገብ ይሄ ሁሉ ሂደት ነው። እና እኛም ጥሩ ደረጃ መድረስ እንፈልጋለን፣ ግን ደግሞ አብሮ መስራት አንፈልግም። ስለዚህ ይሄ ጋፕ በጣም መሞላት አለበት። አንድ ድርሻውን የተወጣው ነው ብዬ አስባለሁ። እንደኔም ብርቱ ሆናችሁ ፕሮፌሽናሎች ሄዶ በደንብ አድርጎ ማናገር ቢካዝ አይወጣም እንትንም የለም የስራ ድርሻ ይሄ ይወጣ ኒውትሪሽን ያስፈልጋል የሚል የለም። ስለዚህ ማንኳኳት እናንተ ሄዳችሁ ምንድነው የሚባለው ምንድነው አሊ ወደ ምንድነው ማውንቴኑ መምጣት ካልቻለ ወደ አሊ ወደ ተራራው መሄድ እንደዚህ አይነት ነገር ነውና ያ ይመስለኛል። እሺ ጥሩ እንግዲህ ስፖርቱ ላይ ብዙ ቆየን። ሙያሽ ግን ከዛም ውጪ ስለሚሆን ትንሽ ስለ ሄልዚ ሶል እንድናወራ ነው። ከአጀማመርሽ ጀምሮ ንገሪን። እነማን ነው የምታግዢው? በምን አይነት ሁኔታ ውስጥ ያሉት? እንዴት ነው የምታገኛቸው? የኦንላይን ስራ ነው የምትሰሪው ወይ በአካል ነው የመጡት? ብዙ ነገር አስይን አውሪን ስለላ ሄልዚ ሶል። እሺ ሄልዚ ሶል የመሰረቱት የዛሬ 2 አመት ነው። ጤናማ ነፍስ ማለት ነው ሄልዚ ሶል። ጤናማ ነፍስ እንደው ከስሙ ከመታየው አመጋገባችን እኛ ነን። ስለዚህ ጤናማ አካል ብቻ ሳይሆን ጤናማ ነፍስ ነው በስንስራት ሊያኖረን የሚችለው። እና ይሄኛው ፍሪላንስ ነው የምሰራው፣ ቢሮ የለኝም። ግን ስሰራ ማምኖኒ አንድ ሰው መቀየር አመጋገቡን የሚችለው በአካል መገናኘት በደንብ አድርገህ ስትችል ነው። ለምን ሳይኮሎጂም ይፈልጋል የኒውትሪሽን አማካሪ ስትሆን። ለምን አሁን አመጋገብህ ጥሩ ካልሆነ ከምን የተነሳ ነው? ለምን ይሄ ፓተርን ነው። አሁን ለምሳሌ በልጅነትህ እናትህ እየተቆጣችህ ተመገብ ካልተመገብክ ወይ ያስፈራራች ወይ አባት ያስፈራራ የሚበላ ከሆነ አፕታይትህ ሁሌም ከመፍራት ጋር ስለሚያያዝ አነስተኛ ይሆናል እና ኪሎ ጌን ላታረግ ትችላለህ ወይ ምግብን ልትፈራ ትችላለህ። ስለዚህ ከቤተሰቦች ጋር መታረቅ ይኖርብሃል ብለህ ቅድሚያ ምክር ሰጣለህ ማለት ነው። ያንን ከቤተሰቦቹ ጋር ያለውን ግንኙነት ሲያስተካክል የአመጋገብ ሂደቱም የተስተካከለ ይመጣል ማለት ነው። ስለዚህ ይሄን ተመገብ ይሄን አትመገብ አይደለም የስነ ምግብ አማካሪነትና ከኔ ጋር የሚመጡ ብዙ ክላይንቶች አንዳንዴ ምግብ ሱስ ይሆናል። አብዛኛውም ሰው ሆን ላያውቀው ይችላል። ግን ምግብ አንድ ለምን በመንበላበት ሰዓት ከድራግ ጋር ያለው ኢፌክት ይመሳሰላል። ዶፓሚናችንን ከፍ ያደርገዋል። ስለዚህ እንደ ሱስ ኦኬ ይሄ ምግብ እንደዚህ ደስተኛ ካደረገኝ አብዛኛውን ጊዜ ብበላውስ? ስለዚህ ጭንቅላታችንን እያስደሰትን አይምሮአችንን እንጎዳዋለን ማለት ነው። በዛም ሰውነታችንም ይጎዳል ማለት ነው። ስለዚህ ብዙ ጊዜ ወፍራም የሆኑ ሰዎችን ስንጠይቅ ጭንቀታቸውን የሚያላቁት አመጋገባቸውን ከፍተኛ አድርጎ በመመገብ ነው። ስለዚህ ይሄ ሁሉ ምን ችግር ነው? የቅድመ ሁኔታዎች ወይም የአይምሮ ጉዳይ ነው። ስለዚህ ስንሰራ ሄልዚ ሶል የሚሰራው ቅድሚያ አይምሮን ላይ ነው። አይምሮ ላይ እንዴት ነው ያላችሁ ሂደት? አሁን ለምሳሌ ቅድምም ጠይቀኝ ነበር። ጂም ስገባ ብዙ ጊዜ እሰራለሁ፣ ግን ማስል ዴቨሎፕመንት ወይም
ጡንቻዬን ማሳደግ አልቻልኩም። ይሄ ብዙ ጥያቄ ነው። ለምን አሁን አንዳንድ ደግሞ ሰው እናንተም ጓደኞች ይኖራችሁ እኔ ብዙ በላለሁ ግን አልወፍርም ሰውነቴ አንደኛው ጥያቄ ነው በዛው መልሹ በጣም ብዙ ነው የምበላው ግን በጣም የሚገርም ትኩረት አድርገህ ብትሰጥ በግሩፕ ነው የሚበሉት እንደዚህ አይነት ሰዎች ከዛ ሰው ሲበላ ይበሉ ይመስላችኋል የሚገርም ደግሞ ህይወታቸውን ካየው ደግሞ በጣም ብዙ ጭንቀት ወይም ደግሞ ብዙ ውጥረት ያለበት ሂደት ነው ስለዚህ የሚመገቡት ምግብ ወዲያው ወደ ቶሎ ብሎ ያቃጥለዋል ሰውነታቸው ማለት ነው ሜታቦሊዝማቸውም ከፍተኛ የሆነ ሰዎችም አሉ ግን አፕታይታቸው አሁን ካየህ ለምሳሌ አንዳንድ ደግሞ ምግብ እኔ ብዙም አልበላም ግን ሰውነቴ ወፍራም ነው የሚሉ ደግሞ አሉ ካየህ ወፍራለሁ ብሎ የሚያስቡ ሰዎች መጀመሪያ ወፍራም ስለነበሩ ስለሆኑ ልክ ምን ያደርጋል ሰውነታቸው ምግብ አሰጠንም ብለው ስለሚያስቡ ትንሽ የሚመገቡትን ምግብ ምን ያደርጋል ስቶር ያደርጋል ስለዚህ እንደዚህ አይነት ሰዎች ምን መሆን አለበት አካል ብቃት እንቅስቃሴ መጀመር ግዴታ አለባቸው ለምን ምግቡን ቶሎ ብሎ የሚመገቡትን ምግብ ኦኬ የምንወስድበት ቦታ አለ አናስቀምጠውም ብለው ለመቀነስ ይበቃሉ ማለት ቅድም እንዳልኩ ሰውነት ባዳ ነው ማይስተካከል ሰውነት ወይም ማይቀየር ሰውነት የለም እና አፕታይት አለን ብለው የሚያስቡ ሰዎች አመጋገባቸውን ካየኸው ኢቭን አንድ ሳህናቸውን በስንስራት በልተው አይጨርሱ በደንብ ትኩረት ካደረክ ማለት ነው ብዙ አንመገብን ብለው የሚያስቡት ደግሞ ብዙ ይመገባሉ እንደዛ በደንብ ራሳቸውን አለማወቅ እሱም ነገር ኢፌክት አለው እና ስንመገብ ደግሞ አሁን የጀመረው ስልካችንን ማየት ያን ትልቅ ተጽዕኖ አለው ለምን ስልካችን በመናይበት ሰዓት አይምሮአችን ትኩረት የሚያደርገው ስልኩ ላይ ነው እና የተመገብነውን ያወቅን አይደለም የምንመገበው ስለዚህ ብዙ በላሉ ብሎ የሚያስቡም ብዙ አልበላ የሚለው ላያውቀው ይችላል ማለት ስለዚህ ጤናማ ነፍስ የሚለው ኮንሰልተንሲ ቅድሚያ የሚያደርገው አይምሮ ላይ ህፃናት ለምሳሌ አመጋገባቸው አነስተኛ የሆነ ወይም ደግሞ ኪሎ ጌን ማድረግ ማይችሉ ህፃናቶች ወይም ኪሎ የሚያስቸግራቸው ጊዜው ደግሞ ተማሪ የሆኑ ህፃናቶች ኪሎ በውፍረት በጣም ያስቸገራቸው ነው እዛ ላይ እንሰራለን ሌላ ደግሞ እናቶች ላይ ቶሎ አገግመው ወደ ጥሩ የሆነ ሰውነት ጥሩ ጤና ጥሩ አይምሮም እንዲኖራቸው የሚፈልጉ እዛ ላይ እንሰራለን እና ስፖርተኞች ላይ እግር ኳስ ተጫዋቾች አትሌቶች ቮሊቦልም ሊሆን ይችላል ምንም አይነት ስፖርት ጥሩ የሆነ ፐርፎርም እንዲያደርጉ የአመጋገብ ሂደታቸውን ከፊት ነስጋ አብሮ እንዲሆን እናማክራለን ማለት ነው እና ኢንስታግራም ሄልዚ ሶል ወይም ጤናማ ነፍስ በእንግሊዝኛ ሄልዚ ሶል ወይም ደግሞ ቴሌግራም ላይም ሄልዚ ሶል የራሱ ግሩፕ አለን እንደገና ደግሞ ቲክቶክ ላይም ሄልዚ ሶል የሚል ከድሮ የነበራቸው ቀድሞ ሰውነታቸው አሁን ጥሩ ሆኖ ጥሩ የኖሩ ያሉ አመጋገባቸውን አስተካክለው ያሉ ላይ እንሰራለን ማለት ነው ስለዚህ ኦንላይን ነው የሚያገኙሽ ምክሩን የሚያገኙት በዛው ነው ሶ ከፍለው ምናምን አሰራሩ እንዴት ነው እንትን የሚያደርጉት በደንብ የሚፈልጉ ሰዎች እንዲያውቁት አንዱ ሌላ መጥቀስ ያለብን ስፖርት እያለን ስናወራን የነጋ ነው ግን ትንሽ አትሌቲክሷን በጣም ብዙ እግር ኳሱን ነውና ያወራነው ወሬ ሁሉ ያው ሌሎቹ የስፖርት አይነቶችም እንደሚመለከት እግረ መንገድ እንድናደርግ ነውና እነሱም ቢፈልጉሽ እንዴት ነው የምትገኘው ስልክ አለ ኢሜል አለ እንደገና ደግሞ ዲኤም በኢንስታግራም ማድረግ ይቻላል በቲክቶክም ማድረግ ይቻላል ከዛም ተቀጣጥረን በየት በኩል ነው የሚመቻችሁ የሚለውን ኦንላይን ይመቻችኋል ወይስ በአካል ይመቻችኋል የሚለውን መነጋገር ይቻላል ኢቭን ተላላፊ ያልሆኑ በሽታዎች ላይም ሰራለሁ እንደ ስኳር ህመም ኮሌስትሮል ደም ግፊት እንደገና ደግሞ ኩላሊት ህመም ካንሰር እነዚህ ሁሉ አመጋገባቸውን በማስተካከል ቶሎ የማገገም ሂደት ላይም ሰራለሁ አሁን በቢሮ ለመክፈት ተማሪም ስለሆንኩ ገና ነኝ ግን ከአምላክ ፍቃድ ጋር የሚቀጥለው አመት ከፍታለሁ ብዬ አስባለሁ በጣም ጥሩ እሺ እንግዲህ ይሄኛው እንዳለ ይሆንና አሁን የተወሰኑ ሌሎች ጥያቄዎችን እንድናነሳ ግን በተለይ ካንቹ ንግግር ውስጥ ጥያቄ ፈጠረብኝ ፒኤችዲሽን ሰሰሪ ማጥናት የፈለግሽው የዚህ ስኳርንና ከጭንቀት ጋር የተገናኙ ነገሮችን ነው ማየት የፈለግሽው ይሄን ሐሳብ እንድናወራበት ነው የመረጥሽው የራስሽ የሆነ ምክንያት ይኖርሻል ያላየነው ወይ ደግሞ ለናይ የሚገባን ነገር እዛ አካባቢ ላይ የተሰማሽ ነገር እንዳለ ይገባኛል አንደኛው ህመም በአጠቃላይ ስንል እና ጭንቀት ምንና ምን ናቸው የሚለው እንድታወሪልን እንፈልጋለሁ ድርሻቸው ምን ያክል ነው ሌላው ከዛ ውጭ ደግሞ ረፍት ማድረግ በቂ እንቅልፍ ሁሌ ይነሳል አሁን የዚህ ዘመን በጣም ትልቁ ችግር ሰው በጊዜ አልጋ ላይ ይወጣል ከዛ ግን ከስልኩ ጋር ነው ረጅም ጊዜ የሚያሳልፈው
ከዛ እንቅልፍና ሲባል ያስቸግራል ስክሪን ላይ ብዙ ስለቆየን እንደነዚህ አይነት ችግሮች ምን እያመጡብን ነው የሚለውን ካንቺ የጥናት ሐሳብ ጋር አብረሽ እንድታነሽልን ነው። ኦኬ ጥሩ ጥያቄ ነው። አሁን ቅድም እንዳልኩ ነው አንድ ሰው አመጋገብና ላይፍ ስታይሉ ላይ ችግር አለ ስንል የቀድሞ ሁኔታው ምን ነበር ማለት የአካል ብቃት እንቅስቃሴውን እየሰራ ነው፣ አመጋገቡ ልክ ነው ወይ፣ ያለበት ኢንቫይሮንመንት አስተዳደጉ ምን አይነት ነበር፣ እይታው ለምን አሁን እይታችን ትልቅ ነገር ነው ፐርስፔክቲቭ አሁን አንድ ሰው ይሄ እኮ ጥሩ ሰው ነው እንላለን ከዛ ይሄ ደግሞ ይሄ በጣም ክፉ አይደል እንዴ ምን አይተሽ ነው እንደመባል ነውና አስተዳደጋችን ትልቅ አስተዋጽኦ አለው ለምንም አይነት ህመምን በሽታ አሁን ስኳር ህመም ላይ አይምሮ ህመምና ስኳር ህመምን አገናኝቼ መስራት የፈለኩበት ምክንያት ብዙ ጊዜ አመጋገብ ነው ችግሩ ይባላል ወይ አካል ብቃት እንቅስቃሴ ነው ይባላል ብዙ አይነት ተጓዳኞች ችግሮች አሉ ይባላል ግን የአይምሮ ህመም ላይ ትኩረት አይደረግም ብዙ ሪሰርቾችም የተሰሩ አሉ ግን ስቲል በቂ ጥናት አይደሉም ተብሎ ነው የሚታሰበው በኢትዮጵያ ላይ ደግሞ አይምሮ ህመምና ስኳር ላይ ትኩረት ተደርጎ የተሰሩ ጥናቶች የሉም እና አሁን ይሄን ትኩረት ያደረኩበት ምክንያት ከስኳር ህመም መጀመሪያም ታይፕ 2 ሊመጣ ከእድሜ እንዳለ ሆኖ እድሜ ሲገፋ እንዳለ ሆኖ እድሜ ሳይገፋ በፊት ግን የሚመጣባቸው ታይፕ 2 ስኳር ህመም እንዴት ነው አንደኛ ካየው ወጣቶች አሁን ስናይ ላይፍ ስታይላችን መዝናናትን ትኩረት ስናደርግ የት ነው የምንዝናናው ስንዝናና አሁን መጠጥ ቤት ከሆነ ስኳር እንትን አልኮል ከፍተኛ የሆነ ካሎሪ አለው ከዳቦ ይልቅ አልኮል አለው እና ይሄን አናውቅም ይሄንን በደንብ ትኩረት ሳንሰጥ በደንብ አድርገን እየጠጣን እንዝናናለን ከዛ ደግሞ በዛው ልክ ደግሞ መጠጥ ለመጠጣት እንግዲህ ጨጓራችን ጥሩ እንዲሆን ይባላል ስጋ ይበላበታል በዛው ልክ ከዛ ይሄንን በየሳምንቱ ስንት ጊዜ ነው እንደዚህ ተደጋጋሚ የምናደርገው ከዛ ደግሞ የቅዳሜና የቅዳሜያችን የአርባችንን ደግሞ ረፍት ስናየው ዋው ዶፓሚኑ ከጓደኞቻችን ጋር ጠጥተን በልተን ብለን ደግሞ ስራው ደግሞ ዲፕሬስ ያደርገናል ስለዚህ ምን እናደርጋለን ያንን ነገር ለማስታወስ ደግሞ ቢሮ አመጋገባችን ወይ በርገሩን ወይ ለስላሳውን እየጠጣን ደግሞ ቅዳሜና አርብ ትውስታችንን እናዘጋጀዋለን ማለት ነው እና እንደዚህ አይነት ተደጋጋሚ ህይወት ሲሆን ለአካል ብቃት እንቅስቃሴ በማንሰራበትን አመጋገባችን ያ የሆነ ሲመጣ ቦርጫችን አካባቢ ስብ ከፍተኛ የሆነ ይፈጠራል ቅድም እንዳልኩ በዛ አካባቢ ሆዳችን ጋር ልባችን አለ እዚህ ሴንተር የሚባለው ጋር ልብ አለ ጣፍ ያለ ብዙ የሆኑ ወሳኝ ቫይታል ኦርጋኖች እዛ ጋር ነው ያሉት ስለዚህ እዛ ጋር ስብ ሲከማች ለብዙ የተሆኑ ተላላፊ ያልሆኑ በሽታዎች ያጋልጡናል እንደነ ግፊት እንደነ ስኳር እንደነ ካንሰር እነዚህ ሁሉ ከዛ ጋር የተያያዙ ናቸው ስለዚህ ምን ማድረግ ነው ያለብን አሁን አይምሮ ህመም ላይ የሚባለው ለምንድን ነው መዝናናትን መጀመሪያ ቅድሚያ አንድ አሁን ስኳር ህመም አለብኝ ብሎ የመጣ ሰው መጀመሪያ ሊመጣበት እንዴት ቻለ ምትዝናናበት እንዴት ነው አሁን አንዳንዴ እኔም ከኳስ ተጫዋቾች ጋርም ሰራለሁ እንደገናም ኮንሰልትም አድርጋለሁ እኔ አሁን ኳስ ተጫዋቾች ታይፕ 2 ስኳር ህመም የለባቸው ስናይ ኦኬ ላይፍ ስታይላቸው ምን አይነት ነው አመጋገባቸው በጣም ስትሪክት ነው ዲሲፕሊን ናቸው ወይ ካምፕ ወይ እንትን የቢፌ ምግብ ነው የሚመገቡት ወጥተው ከተመገቡ ጊዜ ካላቸው ነው አብዛኛው ጊዜ በስፖርትና በትሬኒንግ ነው የሚያሳልፉት ስለዚህ ስብ የመከባቸት ቻንሱ አነስተኛ ነው ማለት ነው ግን ደግሞ እነዚህ ስፖርት የማይሰሩ ሰዎች ደግሞ አዋዋላቸው እንዴት ነው ስለዚህ አይምሮ ላይ መጀመሪያ ምን ጠይቀው በምንድነው ደስተኛ ምትሆኑ ስትሰሩ ስትኖሩ በምንድነው መጠጥ ሚሉ ከሆነ አብዛኛው ጊዜ አመጋገብ ምግብ የሚያዝናናን ሰዎች ነው ሚሉ ከሆነ ወዴት እየተሄዱ ነው ማለት ታይፕ 2 ስኳር ህመም ይያዛቸው ሊዛቸው ነው ማለት ነው እንዲጠነቀቁ ታረጋለ ከያዛቸው በኋላ ደግሞ ስለዚህ ሰውነታችን ምን ያለ ነው ያለው ማለት ነው ይሄ ሀቢቶች ጥሩ አይደሉም ጭንቀት ራሱ አሁን ጭንቀትን አትጨነቅ ማለት ሰውን ይከብዳል አይደል ምን ያስጭግን ጭንቀትን የሆነ አባባል አለ ማለት ማንንም ሰው ሊያስብ ይችላል ግን ያንን ጭንቀት አመላለሰ ነው ሰውነት የሚወስነው አሁን ያውም ጥናቶች አሉ እንትን ብዙ ህመሞች ከጭንቀት ጋር የተያያዙ ናቸው ስለዚህ አሁን ሴሎቻችን ጭንቀት በሚጨነቁበት ሰዓት እንደ ተስፋ ከመቁረጥ ጋር ያያይዘውና ኢቭን ካንሰር ሴል ማለት እኮ የዞምቢ ሴል ይባላል ማለት የሞተ ሴል ማለት ነው ስለዚህ ምን የሞተ ሴል ሆኖ መወገድ እየኖረበት ግን አለ
ምን ያደርጋል ማይቶኮንድሪያ ይሄ ፓወር ሃውስ ኦፍ ዘ ሴል የሚባል ኤነርጂ እንትን ለሴሉ ኤነርጂ የሚሰጠው ማይቶኮንድሪያ የሞተው ሴል ውስጥ አለ የሚገርም ከዛ የሞተው ሴሉ ማይቶኮንድሪያ ካሉ ሌሎችንም ሴል መፍጠር ይቻላል ማለት ነው ስለዚህ ያ የተከማቸ ካንሰረስ የሆነ ሰውነት እየተጎዳ ይመጣል ማለት ነው ግን አሁን ትልቁ ችግሩ ያንን ለማስተካከል ሴሎቻችን ማለት እኛ ነን ህዋሳት ማለት እኛ ተደራርበን አለ ሁሉም ነገር አይናችን ሁሉም ህዋሳት ናቸው ስለዚህ ምንድነው ማድረግ ያለብን ጤናማ አስተሳሰብ ሲኖረን ህዋሳታችንን በዛው ልክ ጤናማ ይሆናሉ ነው ሶ አሁን ለምሳሌ መኪና እየነዳን መኪና ተጋጭብን አይደለ ጭንቀት ስንት አይነት ወጪ ይኖረዋል ስንት ያ ሁሉ ከባድ ጭንቀት ነው ግን ቅድሚያ ማሰብ ያለብን ወጪውን አይደለም መጀመሪያ የዛን ሰዓት ያ ጭንቀቶች ናቸው ተደራርቦኛል የሚጎዱ ፈጣሪ በፈቀደው እኔ ደህና ነኝ ብሎ ቅድሚያ ማሰብ ከዛም በኋላ ወጪውን ደግሞ ቅድሚያ ከማሰባችን በፊት እንግዲህ ፈጣሪ ያለው አይደል ሆኖ ነገሮች ደግሞ እንደሚሆኑት ይሄዳሉ ብሎ ማሰብን ሂደት መለማመድ አለብን አይምሮ ጤና የሚጀምረው ከዚህ ነው ስለዚህ እንዴት አድርገን ነው ጭንቀትን ምላሽ ምናደርግለት ከፍተኛ ነገር ሲያጋጥመን ደግሞ ወዴት ነው የምንሄደው መዝናኛችን ምን አይነት ነው ቤተክርስቲያን የእምነት ቦታዎች የመስጊድ ሂደቶች ብናደርግ በጣም የተሻለ ነው ምን ጤናማ ህይወት እንድንኖር ይረዳናል ስለዚህ እኛ ግን እንደ ወጣቶች አሁን አብዛኛው የሚያደርጉት ጭንቀት ከመጣ ወደ መጠጥ ስቲል ጉዳት ጭንቀትና መጠጥ አብሮ አይሄድም ወደ በሽታ ነው የሚሄደው ስለዚህ ያንን ነገር በገደብ ማድረግ ለምን ሰውነታችን ሂሊንግ ፔሪድ ይፈልጋል ሂል ማድረግ አሁን ሰውነታችን እንግዲህ እንደምንበላው እንደምንጠጣው ቢሆንማ አለመኖራችን ግን የማገገሚያ ሰዓት ይፈልጋል የማገገሚያ ሰዓታችን ደግሞ ጾም አሁን አንዱ ጥቅሙ በሙስሊምም በጴንጤም በኦርቶዶክስም እምነት ጾም አለ ጾም ራሱ አንዱ ጥቅሙ እነዚህ የሞቱ ሴሎቻችንን ለማስወገድ ይጠቅሙናል ምን ያደርጋል ጤናማ ሴሉ የሞተ ሴሉን ይበላዋል ስለዚህ ጾም አንዱ ጥቅሙ እሱ ነው ጾም በመናረግበት ሰዓት ደግሞ ምን ይሆናል ከራሳችን ጋር መገናኘት መንፈሳዊ ሂደቶች በመሄድ ሰላም እየሰጡ ይመጣል ሰላም ሲኖር እነዚህ አይነት ህመሞች ካሉብን እየቀነሱ ይመጣል ማኔጅ እናደርጋለን ከሌሉብን ደግሞ እንድንቆጣጠር ወይም እንዳይመጡብን የማድረግ ሂደት እንሄዳለን ማለት ነው እሺ ያጠቃለን እንመጣለን አሁን እናንሳ ይፈለኩት በመድብ አርገናቸው ትንሽ ሐሳብ እንደሰጪ ነው ስለ አንድ ሰው ስለዚህ ጉዳይ መከሪ ሐሳብሽን ሰጪ ስለሽ ይገባኛል መታየት ያለባቸው ብዙ ነገሮች ይኖራሉ አይደለ እድሜ ጤና ሁኔታ ጾታ ምን እየተባለ ተለይቶ ነው ለአንድ ሰው እንደሚደረገው ግን እንደው ዝም ብሎ በግርድፉ የተወሰነ ነገር መናገር ይቻላል ስለዚህ እንደ ጤና ሁኔታን ከፋፍላቸውና የተወሰነ ነገር ንገሪኝ አንደኛ ብዙ ስለ ስፖርት አውርተናል የመጀመሪያ ስፖርት ላይ እና ከዛ በፊት እንደውም ኪሎአቸው ቀንሶ መጨመር የሚፈልጉ ሰዎች ምንድነው ማድረግ ያለባቸው ዝም ብሎ እንደ የተወሰኑ ሐሳቦችን ለማንሳት እነሱ እናስቀድምና ሌሎቹን እናያለን እሺ ኪሎ ቀንሶ መጨመር አሁን አነስተኛ ኪሎ ኖራቸው እበላለሁ በቃ ኪሎ መጨመር አልቻልኩም የሚል ሰው እሺ አሁን ለምሳሌ ብዙ ጊዜ ቶሎጌን እንዲያደርጉ የተፈጩ ጁሶች ይመከራል ለምሳሌ ጁሶቹ ምን አይነት ናቸው እነዚህ አሁን የበሶ ጁሶች በተለይ ፒናት በተር ተደርጎ እንደገና ደግሞ ሙዝ እንደዚህ ተጨምሮ ጧት ቢጠጡ አንድ የጁስ ብርጭቆች አሉ እንደሱ አይነት ጁስ ቢጠጡ ይመከራል ጁስ በጥቅሙ ምንድነው ቶሎ ብሎ ወደ ስራ ለመግባት ሂደታሉ ለዛም ለስኳር ታማሚ ደግሞ አይፈቀድም ቶሎ ብሎ ስኳር ከፍ ስለሚያደርግ አንድ ደግሞ ቶሎ ጌን ማድረግ የሚፈልግ ሰው ደግሞ እንደዚህ አይነት ጁሶች በሚጠጣበት ሰዓት ሰውነቱ ቶሎ ብሎ ለማከማቸት ወይም ወደ ስራ ለመሄድ ቅርብ ነው ማለት ነው ሌላ ደግሞ እንደዚህ የቡላ ምግቦች የእህል ምግቦች ከስጋ ጋር አሁን ቅባቱ ከፍተኛ ከሆነ ለጨጓራና ለተለያዩ በሽታዎች ያጋልጣል የቡላ እህል በባህሪው እህሉ ቆንጆ ስለሆነ ለጥሩ ኃይል ሰጪ ምግብ ነው ስለዚህ ለመገንባትም አሁን ለምሳሌ አሁን ቦሎቄ እነዚህ አሁን ፎቼ የሚባሉ ምግቦች ታውቃለህ ፎቼ ማለት አዋሳ ነው የሚገኘው ምግቡ ቦሎቄ ያለው አቮካዶ አለው እንትን ምንድነው ቂንጬም አንዳንዴ ያስገቡበታል ድንች አለው እነዚህ አሁን very heavy ግን ቶሎ ጌን ለማድረግ ኪሎ ሄዳለው ለዛ ነው የደቡብ ሰዎች ካየ ሰውነታቸው ጥቅጥቅ ያለ ገዘፍ የሚሉበት አበላላቸው ሞር ቦሎቄና ድንችና አቮካዶ ተኮር ነው ስለዚህ እንደዚህ አይነት ምግቦችን መመገብ ግን መጀመሪያ ቼክ ማድረግ ያለባቸው አፕታይት ምን አይነት ነው አሁን ብዙ የተመገቡ ይመስላችኋል ማለት አፕታይታቸው አነስተኛ ስለሆነ ነው ስለዚህ አፕታይታቸውን በምንድነው ቢልድ ማድረግ የሚችሉት
አንዳንዴ በጣም አግሬሲቭ የሆነ እንትን ካልሆነ ምግብ መብላት ካቃታቸው ሰፕሊመንቶች አሉ እነዚህ ቫይታሚኖች አፕታይት የሚያመጡ እነዚህ አፕታይት የሚያመጡ ከሆኑ ጁሳቸውን ጠጥተው እንቁላል በተለይ እንቁላል በጣም ጥሩ የሆነ ያሟላ ኒውትሪየንት ያለው ነው በተለይ እንደዚህ ጥሩ የሆነ ቫይታሚን ሶርስ አለው ጥሩ የሆነ ሚነራሎች አሉት ኢቭን ጌን ለማድረግ ጥሩ የሆነ ሃይ ዴንሲቲ ሊፖፕሮቲን ወይም ጥሩ የሆነ ኮሌስትሮል አለው ማለት ነው እና እነዚህ ሁሉ ሲከማቹ በደንብ ጌን ለማድረግ ኪሎ ይሄዳሉ ማለት ነው እንጀራም ቢመገቡ ግን ዋናው አፕታይት ነው ኪሎ ጌን ሊያረግ ሰውነታቸው ያልቻሉ ቶሎ የሚመገቡትን ምግብ ወደ ኤነርጂ ቶሎ ሉዝ ያደርጉታል ማለት ነው ስለዚህ እነዚህን ኪፕ ለማድረግ ከሚመገቡት ቀድሞ ምግብ ከፍ ያለ ምግብ መመገብ ይኖርባቸዋል ማለት ነው አፕታይት ከሌላቸው ደግሞ ሰፕሊመንት የአፕታይት ይሄ ጂም እየተመላለሰ መስል ቢውልድ ማድረግ ጡንቻ ማውጣት አቃተኝ ለሚለው ልጅስ ምንድነው የምትመክሪው እንግዲህ ከስፖርት በፊት 4-5 ሙዝ ግን በልቼ ነው መገባው ይላል ጨርሼ ስወጣም ፍርፍር ነው መበላው የሚለው ሰው እንዴት ጡንቻውን ያስተካክል ምንድነው እየሳተ ያለው ጥሩ ጥያቄ አሁን ለምሳሌ አሁን ጂም ከመሄዳቸው ከ3 ሰዓት በፊት አመጋገባቸው መሆን ያለበት የሳህናቸውን ግማሽ አሁን ፒውርሊ ምክር ማስል ጌን ለማድረግ የሚፈልጉ ሰዎች ነው የሳህናቸውን ግማሽ ካርቦሃይድሬት ያላቸው ምግቦች እንደ አሁን ጂም የሚገቡ 3 ሰዓት በፊት ከሆነ እንጀራ አይመከርም because heavy ነው ስለዚህ ቀለል ያለ አሁን ገብስ ዳቦ ቢመገቡ ከዛ ደግሞ ትንሽ አቮካዶ አድርገው ከዛም በኋላ ደግሞ እንቁላል like 2-3 እንቁላል ቢመገቡ ጥሩ የሆነ ፋት ሶርስ ይኖራቸዋል ጥሩ የሆነ ፕሮቲን ሶርስ እና ጥሩ የሆነ ካርብ ይኖራቸዋል ማለት ነው ይሄንን ከ3 ሰዓት በፊት ነው መመገብ ያለባቸው ከዛም ግን አልተመገብንም ከጂም ልንጀምር 1 ሰዓት ነው ይቀረን ቢል ደግሞ አንድ ዳቦ በሙዝና ፒናት ቢደረግ ፒናቱ ጥሩ የሆነ ፕሮቲን ሶርስ አለው ዳቦ ደግሞ ጥሩ የሆነ ኤነርጂ ሶርስ ይኖራቸዋል ጂም በሚመከረው 0 ቅድም ቢያለው 0.8 ባላቸው ኪሎ ተባስቶ ነው ፕሮቲን ሶርሳቸውን በሳህናቸው መመገብ የሚችሉት ማለት ነው ነገር አቀየው ምን ማለት ነው ማለትም አሁን ለምሳሌ እንትን ምንድነው ኪሎአቸውን ለምሳሌ 70 ነው አይደለ 70 በ0.8 አንድ የራሳቸውን የፕሮቲን መጠን በሳህናቸው ማግኘት የሚችሉት 0.8 ሲባዛ በኪሎአቸው አድርገው ግራሙን ማግኘት ይችላሉ ምን ያህል ፕሮቲን ማግኘት እንዳለባቸው በቃ ነው የሚያስፈልጋቸው ዴይሊ ማለት ነው ስለዚህ አሁን ከሰሩ በኋላ ምን አይነት ስራ ነው ማስል ጌን ማድረግ የሚቻለው ግዴታ ሬዚስታንስ ትሬኒንግ መሆን አለበት ካየ ኢንዱራንስ ትሬኒንጎች ሞር ኢንዱራንስ ማለት የሩጫ የብስክሌት እነዚህ ስራዎች ሞር ካሎሪ በርን ነው የሚያደርጉት ሞር ምንም ማስል ዌስትም ሊመጣ ይችላል ግን ፒውርሊ ማስል ጌን ማድረግ ለሚፈልጉ የብረት ስራዎች የብረት መግፋት ስራዎች የገመድ ይሄ ተወጥሮ አሉ አይደለ የገመድ ተወጥሮ ያሉት ስራዎች ሌላ ደግሞ እንትን ይሄ የላስቲክ ባንዶች አሉ አይደለ ሬዚስታንስ ባንድስ እነሱን ምን ይፈልጋል ማስል ለማደግ አቅምን ፍተሻ ይፈልጋል የአቅም ፍተሻ ሰውነታችን ማይኖረው ከሆነ እዛው ባለበት ነው የሚቀረው ማለት ነው ከዛም በኋላ ደግሞ ይሄን ስፖርት ከተሰራ በኋላ ምን አይነት ምግብ ያስፈልጋል ስለዚህ የሳህንን 1/3 ሰውነት ገንቢ ወይም ስጋ ወይም እንቁላል ወይም ደግሞ እርጎ አሁን እነዚህ ግሪክ ዮገርት የሚባሉ አሉ እነሱ ፕሮቲናቸው ከፍተኛ ነው እነሱን ሌላ አሁን ገብስ ዳቦ በዚህ የምመክረው አምሮት አለ ይሄ የስኳር አምሮት ያንን ኩንች ያድርጋል ለምን ምና የፋይበር ስላለው ፋይበሩ ከፍተኛ ስለሆነ ያንን አምሮት ይቀንሳል ጥሩ አይነት አመጋገብ እንዲኖረን ያደርጋል ማለት ነው ሌላ ደግሞ አትክልት 1/3 ወይም ደግሞ 1/4 አድርገን ብንመገብ ጥሩ የሆኑ የሰውነትን ሪካቨሪ አሁን ጡንቻ ለማደግ አንድ ሪካቨሪ ይፈልጋል ጥሩ የሆነ ሪካቨሪ እነዚህ ፕሮቲንና አትክልት ቫይታሚንስ እና ሚነራልስ አንድ ላይ ሲሆኑ ነው ማሳደግ የሚችለው እነዚህ ተመገብን አይደለ እነዚህ ሰራን አይደለ ትልቅ ሰው ሚራሳው ሂደት አለ ረፍት ይፈልጋል ረፍት አብዛኛውን ጊዜ ቸኩለን ስለገፋና ስለሰራና ስለተመገብን ብቻ አይደለም ረፍት ይፈልጋል ጡንቻ ለማደግ ስለዚህ አሁን አንድ ጀማሪ ስፖርተኛ ጡንቻውን ለማሳደግ ከፈለገ አትሊስት 1 ወር ኮንሲስተንት የሆነ በሳምንት 4-5 መስራት ይፈልጋል ጡንቻው በ1 ወር እንዲያደግ ማለት ነው
ቀለል ያለ ደግሞ በሳምንት 2 ነው 3 ነው እየሰራው ደግሞ ቢል 2 ወር ይፈጅበታል። ስለዚህ ኮንሲስተንሲያ ኢዝ ዘ ኪ። ከዛ ደግሞ 7 ሰዓት ወይም እስከ 6 ሰዓት 8 ሰዓት እንቅልፍ ይፈልጋል። በእንቅልፍ ሰዓት ውስጥ ነው ሰውነት ማስል ጌን ማድረግ የሚጀምረው። ስለዚህ አመጋገባችንን እንደዚህ ካደረገን ሬዚስታንስ ትሬኒንጋችን በደንብ የምንሰራ ከሆነና ጥሩ እንቅልፍ የሚኖርና ኮንሲስተንትሊ በዲሲፕሊን ሳናቋርጥ የምንሰራ ከሆነ በደንብ አድርገን ማስል ጌን ማድረግ እንችላለን ማለት ነው። ስለዚህ ምሽት ላይ መስራት ይመረጣል ከጠዋት ይልቅ። ለምሳሌ ስፖርት ሰርቶ ወደ ስራ የሚሄድ ሰው እረፍት አያገኝም፣ ሌላው ጥረት ውስጥ ነው የሚገባው። ስለዚህ ተመራጩ ሰዓት የትኛው ነው? እሱ ተመራጭ ሰዓት ችግር የለውም። እንደ አንዳንድ ሰው የጠዋት ሰው አለ፣ ጠዋት ሰርቶ ቀኑን ኤነርጃይዝድ ሆኖ የሚሰራ አለ። አንዳንድ ሰው ደግሞ ማታ ሰርቶ ተኝቶ ሪካቨር አድርጎ ወደ ጠዋት ችግር የለውም እሱ። ዋናው ግን ረፍት ማለት እኮ ወዲያው ከሰራ በኋላ ማረፉና አይደለም፣ በቀን ውስጥ ከሰራ በኋላ የሚያስፈልግህ እንቅልፍ ነው። በዛ በ24 ሰዓት ውስጥ ማለት ነው። አትሊስት 6 ሰዓት ረፍት ይፈልጋል፣ እንቅልፍ ይፈልጋል። ያልተቋረጠ ይሄ የተቆራረጠ እንቅልፍ ቢውልድ የሚያደርግበትን ማስል እየቀነሰ ይመጣል። ጥሩ የሆነ ያልተረበሸ እንቅልፍ ቅድም እንደተባባል ነው። ስልክ ብዙ ጊዜ የምናይ ከሆነ በእንቅልፍ ሰዓታችን የስንተኛ የምናገግምበትን ሰዓት ነው እየወሰድን ያለ ነው ስልካችን። ስለዚህ በተቻለን መጠን ስፖርተኞች ከሆንን በደንብ ኢቨን ስፖርተኛ ላልሆነ ሰው ራሱ ሰውነታችንን በጥሩ ደረጃ መያዝ ከፈለግን ቶሎ ሰውነታችን እንዳያረጅ ወይም ቶሎ እንዲያገግም ከፈለግን እንቅልፍ ሰዓታችን አክብረን እንግዲህ ሳንተኛ በፊት ስልካችን ማየት እንችላለን። ግን እንቅልፍ አትሊስት 7 ሰዓት 6 ሰዓት ይፈልጋል ሰውነታችን ለማገገም። ስለዚህ ያንን ብንጠቀምበት ጥሩ ነው። እሺ፣ ከዚህ ውጭ ደግሞ የጤና ችግር የገጠማቸው ሰዎች ይሄ ለመመለስ ትንሽ ሊያስቸግርሽ እንደሚችል አውቃለሁ። ለምሳሌ ኮሌስትሮል ችግር ያለው፣ የዩሪክ አሲድ የከፋለ የሚል ወደ ዲያቤቲክ እየሄደ ያለው እዛ ውስጥ የገባ ሰው እነሱስ እንዴት ያርጉ? ለምሳሌ ብዙ ጊዜ የሚሳተው ደግሞ አሁን በምትኝ ፕሮቲን የምትለው ነገር በጣም ተደጋግማ እየተነሳች ስለሆነ በጣም ፕሮቲን ላይ ፎከስ ሲደረግ በዚህኛው ጋር በጣም ባዲ ሆነው ኮሌስትሮል ወይ ሃይ ይሆናል፣ ወይ አጠቃላይ ኮሌስትሮል ነገር ይዛባል፣ ዩሪክ አሲድ ይመጣል። እዚህ ጋር ይሄንን እንዴት ማኔጅ ያርግ ሰው? ይሄ ጥሩ ጥያቄ ነው። ለምን አሁን ቅድም እንዳልኩ ፕሮቲን ሳንንቀሳቀስ ሰውነታችን ሬዚስታንስ ትሬኒንግ ሳይኖረው ወይም የማስል ዴቨሎፕመንት ሂደት ላይ ካልሆነ የምንመገበው ፕሮቲን ወደ ኃይል ሰጪነት ነው የሚቀየረው። ስለዚህ አሁን ምን እናደርጋለን? ብዙ ጊዜ ወንዶች ሴቶቻችን አትክልት ይወዳሉ ብዬ ነው። ብዙ ጊዜ ወንዶች ምንድነው ፕሮቲናችንን ከፍተኛ እናርግ እያለ የሚናገር። አሁን ስጋ እንበላው እኮ ለሰውነቴ ማስል እንዲሆን ነው። ካልተሰራ ማስል አይመጣም። የፈለግከውን ብትበላ ኢቭን ሰፕሊሜንቶች ፕሮቲን ሼክ ምናምን ሼክ እያላችሁ ብትጠቀሙ ራሱ ያ ስቶሬጅ ስለሌለ ነው አይደለ? የፕሮቲን የለንም። ልክ ፋት እንደምናጠራቅመው ካልተጠቀምነው የተማይ ፕሮቲን ልክ ነው። አሁን ፕሮቲን ምንድነው? አንድ ኃይል ሰጪ ምግቦችና አንድ ሰውነት ገንቢ ሰጪ ተመሳሳይ የሆነ ኤነርጂ ካሎሪ ነው ያላቸው። ስለዚህ ተመሳሳይ ኤነርጂ ካላቸው ፕሮቲንም ተመገብክ ማታውለው ከሆነ ጥቅም ላይ ወደ ወይ ፋት ነው ስቶር የሚደረገው ወይ ደግሞ ታባክነዋል ሰርተ ምናምን። ስለዚህ አሚኖ አሲድ አይደለ አሁን ፕሮቲን የሚባለው አሚኖ አሲድም ወደ ኤነርጂ ይቀየራል ማለት ነው። ግን ማድረግ ያለብን ዩሪክ አሲድ የሚመጣው እንደዛ ፕሮቲን በጣም በብዙ በምንመገብበት ሰዓት ነው። ስለዚህ ይሄንን ማስተካከል የምንችለው ግብአታችንን ስፖርት በምንሰራበት ሰዓት ወዴት ይሄዳል? ወደ ማስል ቢልዲንግ ይሄዳል። ስለዚህ ዩሪክ አሲድ ይቀንሳል ማለት ነው። ስለዚህ ብዙ ኢቭን ደግሞ አሁን ስጋ ሳቹሬትድ ፋት አለው። አሁን ጥሬ ስጋዎች ኤኒ ስጋ እነዚህን ፋቶችን ለመቀነስ ከፈለግን ስፖርታችንን ብንሰራ ከዛም በኋላ እነዚህ ግብአታቸው ወደ ማስል ቢልዲንግ ይሆናል ማለት ነው፣ ወደ ስቶሬጅ ሳይሆን። ስለዚህ ይሄ ሁሉ ሚስጥሩ አበላላችን ከምንሰራው ጋር መሄድ አለበት። አሰራራችን ከፍተኛ ከሆነ እና የምንመገበው አነስተኛ ከሆነ ኪሎ በጣም ነው የሚያስቀንሰን፣ ዌስቲንግ ይኖራል። አመጋገባችን ከደሞ በጣም በስቶ የምንሰራው ደግሞ ካነሰ ኪሎአችን ከፍተኛ ይሆናል። አመጋገባችን ማከለኛ፣ አሰራራችን ማከለኛ ከሆነ ደግሞ ሜንቴን እናደርገዋለን ማለት ነው ኪሎአችን። ስለዚህ ይሄ ሺፍት የማድረግ ሂደትና የማወቅ ነው፣ አመጋገብን የማወቅ ሂደት ነው። ምንም ደግሞ ያው የጤና ጉዳይም ሳይኖር አኗኗራቸውን ማስተካከል የሚፈልጉ ሰዎች አሉ። እንግዲህ ይሄ የሚመለከተው ለምሳሌ ድግስ ላይ ምናምን ሄደሽ ቡፌ ተደርድሮ አትክልቶቹ እዚህ ጋር ቆሞ አጠገቡ ቆመሽ አንጋጦ እዛ የስጋው መጨረሻ ላይ የሚያዩ ሰዎች ምንድነው የምትመክሪያቸው ለነሱስ? አሁን
እንግዲህ አሁን በዓላችን የምንጠራበት ሂደት ኢኮኖሚያችን ይወስነዋል። አሁን ያ ሰው ጥሬ ስጋ አግኝቶና ተመግቦ ከሆነ ሜቢ ጥሬ ስጋው ሊያምሮ ይችላል። ግን ላይፍ ስታይላችን ስጋ የምናገኝበት ሂደት በጣም ብዙ ከሆነ ጥሩ የሆነ ኢኮኖሚ ካለን ጤናችንን እንግዲህ ገንዘቡን ሜክ ለማድረግ ጤና ያስፈልጋል አይደል? ስለዚህ አትክልታችንን በሳህናችን ግማሽ ማድረግ ብንችል ሌላውን እኮ የምትፈልጉትን መመገብ ይቻላል። ግን በተቻለን መጠን አትክልታችንን መመገብ ወይም ደግሞ መጾም። ለምሳሌ ምሳችን አሁን ግብዣ አለን። ለምሳሌ ዛሬ ከባድ ጥሪ ያለን ኪሎአችን ከፍተኛ ነው ማለት ነው ከሆነ ለምሳና ምሳ ላይ ፕሮግራም ካለን ቁርሳችን ባንመገብ የዛን ሰዓት የምትፈልጉትን ጥሬ ስጋ የምትፈልጉትን እንግዲህ ቅባቱ ከፍተኛ ነው የዛን ሰዓት ስንመገብ ብዙ ስለምንመገብ ራታችንን ደግሞ ቀለል ያለ ሰላጣችን በልተን ብንተኛ። ስለዚህ እንትን ማመቻመች ነው። አሁን በቀን ውስጥ አሁን አንድ ሰው ልጅ ከ2000 እስከ 2500 ድረስ ካሎሪ ይፈልጋል ለመኖርም ለመንቀሳቀስም ምንም ለማድረግም ማለት ነው። ምንም ማይሰራ ሰው ነው እንግዲህ ይሄኛው። ስፖርተኞች ደግሞ ከዛ በላይ ይሆናል ማለት ነው። አሁን የሚገርምህ ሃላንድ በቀን ውስጥ ኤርሊንግ ሃላንድ ማለት ነው የማንቸስተር ሲቲ ተጫዋች እንትን ስፔሲፊክ ለመሆን ነው በቀን ውስጥ 6000 ካሎሪ ነው የሚመገበው። እሱ በጣም ብዙ ነው። ግን ይሄን የሚመገበውን ምግብ ደግሞ ሂደት ብታይ ስጋው ስቴክ ነው የሚመቸው። ስቴኩን ደግሞ እንዴት አድርጎ ነው የሚመገበው? እዛው ፋርም የሚሄድበት አለ እና ሮ ሚልክ ነው የሚጠጣው። እነዚህ አሁን ኦርጋኒክ የሆኑ ለምን ያህል ይሰራል ነው። አሁን ሜትር ከስንት ነው? ከሜትር ከ93 ነው እንደዛ ነው ሃላንድ። እዚህ ሜትር ከ93 ነው። ኪሎ ደግሞ በዛው ልክ ከ88 እስከ 90 ነው ኪሎ። ስለዚህ እሱን ባማከለ አሁን እሱ ሜንቴናንስ ላይ ነው ማለት ነው። ስለዚህ እሱን የሚሰራውን ስፖርት ሰርቶ ትሬኒንግ ሰርቶ ተጫውቶ ሜንቴን ለማድረግ ያለውን አቋም 6000 ካሎሪ ይፈልጋል ማለት ነው። ይሄ ሁሉ እንዴት ነው ያወቀው? ዴፊኒትሊ ባክግራውንድ ፕሮፌሽናሎች አሉ። ስለዚህ እኛም እንደዚህ አይነት አሁን እንዳልከው ቅድም አሁን ጥሬ ስጋ አይቶ ወደዛ ለሚሄዱ አይነት ሰዎች ምን አይነት የህይወት ሂደት አላቸው ማወቅ ያስፈልጋል። እድሜያቸው ምን ያህል ነው? አመጋገባቸው ከዚህ በፊት እንዴት ነው? ጥሬ ስጋ እውነት ይመከራል? ዩሪክ አሲድ ኖሯቸው ጥሬ ስጋ ሲያምራቸው ማለት አይ እነዚህ ራሳቸውን ማጥፋት ነው የሚፈልጉት ትላል። ተረድተኛል። አንዳንዴ ግዴለሽ መሆን አያስፈልግም። በዛው ልክ የቤተሰብ አስተዳዳሪ አሉ። በዛው ልክ ቤተሰብ ተጨንቆ ያሳደጋቸው ሰዎች አሉ። ጤናቸውን መጠበቅ ማለት ራስን መጠበቅ ማለት ነው። እንደገና ቤተሰብን መጠበቅ ማለት ነው። እና አንዳንዴ እንድረሳውና ስሜታዊ የሆኑ መንገዶችን እንከተላለን። እና ቅድም ላልከው ጥያቄ አንደኛ አኗኗር፣ እድሜያቸውን፣ የምግብ ሂደታቸውን ማየት ይፈልጋሉ ወደ ጥሬ ስጋ ከመሄዳቸው በፊት ማለት ነው። እሺ፣ አመጋገብና የብለድ ታይፕ ያገናኛሉ? ይሄ ነገር ብዙ ሲያከራክር ሰማለሁ። ምንም ያገናኘው ነገር የለም ሚል አንዱ ግን አለ። ድንገት በቃ አይምሯችን ውስጥ ገብቶ መውጣት ያቃተው ነገር ነው የሚል አለ። ሌላው ደግሞ በትክክል መመገብ ያለባችሁ በዚህ ነው ይባላል። ያንቺ ሀሳብ ምንድነው? እኔም ድሮ ያውም በዩኒቨርሲቲ ከመግባቴ በፊት የተጻፈ መጽሐፍ ነበርና ኢት ባይ ዮር ብለድ ታይፕ የሚል መጽሐፍ ነውና ጥሩ መጽሐፍ ተሸጠለት ብዬ ነው ማስበው። ለምን ካየህ እኔ ብለድ ታይፕ ኦኖኔ ስጋ ስበላ ነው በቃ የሚያከሳኝ ይልሃል። ግን አሁን ይሄን ሰው በደንብ ዲፕ ብትገባ ኮሌስትሮሉ ከፍተኛ ነው እና ብለድ ኤ ታይፕ ደግሞ ያላቸው ደግሞ ስጋ ስንበላ ነው የሚያምን አትክልት ይላሉ። ግን ስቲል በጣም ከስተው ወይም ተጎርቶ ታገኛቸዋለህ። ብለድ ታይፕ የሚባለው ነገር በጣም እንትን ልክ አይደለም ብያ እንደተሰማኸው መጠንና እንዳሳመንከው መጠን ነው። ከባድ ጊዜ ላይ ነው ያለነው እና አመጋገባችን ሰው የሁሉም ሰው ሂደቶች አሉት፣ ሁኔታዎች አሉ። በደም ታይፕ የተወሰነ አይደለም ብዬ አስባለሁ። በብዙ ጥናቶችም ሲደረግ እንደዛ ነው። ሶ አንድ ሰው በብለድ ታይፑ ሳይሆን መብላት ያለበት ብዬ ማስበው በእድሜው፣ በስፖርት ሂደቱ፣ በአቋሙ፣ በውፍረቱ፣ በህመም በያዘው ልክ እንደዛ። አሁን ለምሳሌ ኳስ ጨዋቾች ጋር ሲሰራ በጣም የሚገርም ጉፋን ይዟቸው ይጫወታሉ። ጉፋን ማለት ታውቀዋለህ፣ እንደው ጋቢ አስጠምጥመውን እየተንቀጠቀጠን የሚያስቀምጠን ህመም ነው እና እነሱ በዛ ሂደት ውስጥ ይጫወታሉ። ስለዚህ በዛን ሰዓት ብዙ የሚያጡት ንጥረ ነገር ስላለ የሚያገግሙትን ደግሞ ግዴታ መውሰድ አለባቸው። ስለዚህ አሁን ስታስበው የጠየቀኝ ጥያቄ በብለድ ታይፕ ነው አመጋገባችን ስትል ይሄ ምክር ለማን ነው የሚሄደው? ለህፃናት ይሆናል? ለአረጋውያን ይሄዳል? ወይስ ለነፍሰ ጡር ሴቶች ይሄዳል? እንዴት ነው የሚለው አልታሰበበትም። እና
እንደ ትሬንድ ነበር በዛን ሰዓት። ስለዚህ ይሄ ነገር በደንብ መታሰብ ይኖርበታል፣ ይለያያል ብዬ ነው ማምነው። መጨረሻ ጥያቄዎቻችን እየጨረስን እንሂድ። እንግዲህ ይሄን ሁሉ የመከረችን ሀዊ የሷ ራሷ አመጋገብ እንዴት ያለ ነው? ያንቺን ልምድ ንገሪን። አመጋገብሽን ብቻ ሳይሆን አኗኗርሽን እስቲ ከጠዋት እስከ ማታ እንዴት ነው ምንድነው የምትመገቢው እንዴት ነው የምትኖሪው የሚለውን ነገር ንገሪ። ሌላ አብሮ እንድታነሽልኝ የፈለኩት አመጋገብ አለን ቁርስ ከምሳ ምሳ ከእራት መለያየት የለበትም ወይ? ይሄንን ሐሳብ አንዳንዴ ሰማለው። ጠዋት ላይ የምንመገበው ቀናችንን ይወስናል የሚባል ነገር አለ። ቀን ላይ በካርብ የጀመረ ሰው ኦሬዲ ቀኑን አበላሽቶታል፣ ከዛ በኋላ ወደ ሌሎቹ ይመጣም ይቸገራል የሚባል ነገር አለ። እሱ መልሽልኝና ያንቺን ንገሪኝ አብራሽ። እሺ መጀመሪያ የሁሉም ሰው ሂደት ይለያያል። ለምሳሌ አንዳንድ ሰው በባህሪው ወይም ፓተርን አይደለ የለመደው ጠዋት ቁርሱን በልቶና ቡና ጠጥቶ ሲነሳ ተነስቶ እንደዛ ሲያደርግ ስራ ሂደቱን ጥሩ ፋንክሽናል የሆነ ነገር ያሳልፋል። አንዳንድ ሰው ደግሞ ቁርሱን ሲበላ ያዳክመውና ስራውን በስንት ላይ ሰራ ይችላል። አንዳንድ ሰው ደግሞ ራቱን ሲበላ ሲተኛ ይከብደዋል፣ ይጨንቀዋል፣ እንቅልፍም ቢለዋል። አንዳንድ ሰው ደግሞ ራቱን ተመግቦ ጥሩ እንቅልፍ ይተኛል፣ ጥሩ እንትን ይላልና የሁሉም ይለያያል። እንዳልኩ ዋን ሳይዝ ፊትስ ኦል ምክር የለውም ኒውትሪሽን እንደ ሂደትህ ነው ብያለሁ። ስለዚህ አሁን የሚመከረው ለምሳሌ ኪሎ ከፍተኛ ከሆነና ስፖርት እየሰራ ሂደት ላይ ከሆነ ስፖርቱ ምን አይነት ስፖርት ነው? ለምሳሌ ሬዚስታንስ እና የብረት መግፋት ሂደቶች ላይ ከሆኑ ባዶ ሆዱን ከሰራ ይሰው ይጎዳል። ለምን አቅም እንዴት ነው ፋት ብሬክዳውን ተደርጎ ቶሎ ወደ ኃይል አይሰጥም፣ ጊዜ ይፈልጋል። ስለዚህ መጀመሪያ ሰውነታችን ቅድሚያ የሚሰጠው ኤነርጂ የተመገብከው ነው ቅድሚያ ኃይል የሚሆነ ከውፍረት ወዲያ ወስድም ነው ማለት። ስለዚህ ይሄን ሰው እንዲቀንስ ኪሎ ማድረግ ከተፈለገ ሬዚስታንስ ትሬኒንጎች የሚሰሩ ከሆነ አንድ ሙዝ በልቶ በአንድ ሰዓት ውስጥ አንድ ሙዝ በልቶ ቢገባ ጥሩ ኃይል ይሆነውና በዛውም ኪሎ እየቀነሰ ይሄዳል፣ ብዙ አይደለም። እንደገና ደግሞ ኪሎ ከፍተኛ ሆኖ የቢሮ ስራ የሚሰራ ከሆነ ቢጾም ይመከራል። ለምን ተቀምጧል እየተንቀሳቀሰ አይደለም። ስለዚህ ምሳውን ደግሞ በሳህኑ ግማሽ አትክልት አድርጎ ቅድም እንደተባባልነው 1/4 ወይም ወጥ ዘርፍ ሊሆን ይችላል፣ አንድ ቁርጥ እንጀራ ከግማሽ አትክልት ጋር፣ ከዛ ደግሞ ፕሮቲን ነክ ወይም ስጋውንም ወይም እርጎንም ወይም እንቁላሉንም ይሆናል 1/4 ቢያደርገው ጥሩ የሆነ። ከዛ ራቱን ደግሞ መክሰስም ካማረው ቆሎ ቢመገቡ እንደዚህ ይመከራል። እና ራት ደግሞ አንዳንድ ሰው ቀለል ያለ ምግብ፣ አንዳንድ ሰው ከበድ ያለ ምግብ። በደም ሆዳችን ካልጠገበ እንቅልፍ አይወስደን የሚል ሰው እንደ አጋጥሞ ሊያቅ ይችላል። እንደዚህ አይነት ሰዎች ምን አሁን እንዳልኩ አትክልት ካሎሪ አነስተኛ ስለሆነ አይከብዱም። ስለዚህ ሰላጣና ሾርባው ደግሞ የቅባቱ የተቆላላ አይነት ሾርባ ሳይሆን ቀለል ያሉ የድፍን ምስር ሾርባዎች ሚኒስትሮኒ የሚባሉት አሉ። የመኮሮኒ ድፍን ምስር ተደርጎ ቅባቱ ያልበዛ ከሰላጣ ጋር ቢመገቡ ጥሩ እንቅልፍ ይወስዳቸዋል። ስለዚህ እንደ ሂደት ነው ብያለሁ። አሁን ወደ እኔ ደግሞ አመጋገብ ስንመጣ እኔ በባህሪ ምግብ በጣም ነው የምወደው። ለዛም ነው ምግብ ውስጥ የገባሁት። በጣም ወዳለሁ ምግብ። ግን ክርስቲያኖ ሮናልዶ ለኔ ትልቅ አይደል ነው ወይም በደማየው ነው። ለምን የራሳችን ፍላጎት ከዓላማችን መብለጥ የለበትም የሚለውን አምናለሁ። ስለዚህ ምግብ በመወደው ልክ አይደለም የምመገበው ማለት ነው። ምን አደርጋለሁ? እኔ አሁን የቁርስ ሰው አይደለሁም፣ ቁርስ አልበላም ብዙ ጊዜ። ለምን በባህሪ በጧት ስነሳ ንቁ ሰው ነኝ። ንቁ ስለሆንኩ ቡናም አያስፈልገኝም እና በእንደዚህ አይነት ንቃት ውስጥ ሆኜ ምግብ ስበላ ትኩረቱን የሚወስደው ወደ ምግቡ ነው። ስለዚህ ምግብ በማልበላበት ሰዓት ግን ፕሮዳክቲቭ የሆነ እስከ 6 ሰዓት ያለ ፕሮዳክቲቭ የሆነ ሰዓት አሳልፋለሁ። ምሳዬን አብዛኛውን ጊዜ ደስ ብሎኝ ልመገበው የምችለው ጥቅል ጎመን በጣም ነው የምወደው። ጥቅል ጎመን በቲማቲም ተደርጎ አንድ ቁርጥ እንጀራ ጥቅል ጎመን እና ጎመን አድርጌ ይበላለሁ እና አንድ እንጀራ አንድ ቁርጥ አደርጋለሁ። ገብስ ዳቦ ባገኝ እመርጣለሁ እና አነስ ያለ ምግብ ነበረው። ግን የሚገርም ስቲል እስካሁን ስትራግል ማድረገው ምግብ ካልበላው እንቅልፍ አይወስደኝም። ለምን በባህሪ ሰውነቴ የለመደው ምንድነው ምግብ ካልበላሽ ንቁ ነሽ የሚል ነገር አለው። ስለዚህ እንዲሁ ነቅቼ ልሰራ እችላለሁ ምግብ ካልበላው ራቴን ማለት ነው። ስለዚህ ቀለል ያሉ ምግቦች በተለይ የሚመቸኝ አንድ ገብስ ዳቦ ከአቮካዶ ጋር ከሁለት አቮካዶ ጋር በልቼ ስተኛ
ጥሩ የሆነ እንቅልፍ ይወስደኛል ማለት ነው። እንደገና እንዳልኩ የቤተሰብ አስተዳዳሪ ነኝ፣ ብዙ ስትሬስ አለው። ከዛ ስትሬሱ ጋር ምግብ አለመብላት አይምሮዬ ላይ ነው የሚወጣው። ዲፕሬሽን ምናምን ሊያጋጥመኝ ስለሚችል ያንን አስተካክላለሁ። ማታ ማታ እሮጣለሁ በብስክሌት ቦታ ላይ ማለት ነው። አንዳንዴ የራስን ጤና ስትጠብቅ እብድ ነህ ልትባል ትችላለህ። ስለዚህ ማታ ማታ ስሮጥ ቤተሰብ የላትም ባልበት ጊዜ ሰው ማየት የለም ምባልበት ጊዜ አለ። ግን ማውቀው እኔ ደስተኛ እንደሆንኩ ደግሞ ቴኳንዶ ተምሬያለሁ፣ ብሉ ቤልት ነኝ። ስለዚህ እንዳያሳስብ ማንም ሰው ቢመሽም ችግር እና ያ አለና ሩጫ በጣም ነው የምወደው። በደንብ ሮጣለሁ፣ ጂምም በደንብ ባለኝ ሰዓት ሰራለሁ። ግን አብዛኛውን ጊዜ ሮጣለሁ። ሰውነቴን በዛው ልክ ነው የምጠብቀው፣ ጤናዬንም በዛው ልክ ጠብቃለሁ። ስለዚህ ኢንተርሚዲየት ፋስቲንግ ከአትክልት ጋር ነው ማጆሪቲ ኦፍ ዳይቴ። ቺት ሚሎች አሉኝ በጣም የምወደው። አሁን ሰሞኑን የጀመርኩት ቴምር ብስኩት ታውቁታላችሁ? ቴምር ብስኩት ከአንድ ሆላንድ እርጎ ጋር በጣም የምወደው ነው። ዳትስ የኔ ቺት ሚል። አሁን በሳምንት 3 አደርጋቸዋል። በተለይ ስትሬስፉል ኢንቫይሮንመንት ከሆንኩ የምሰራው ብዙ ሪሰርቾች ካሉ ማነበው ካለ እሱን እጠቀማለሁ። ግን አዘውትሬ የማደርገው መሮጤንና አትክልቴን ግን በቀን ሳላደርግ አልውልም። የስጋ ሰው አይደለሽም ወይስ? አዎ የሚገርም ብበላ ደስ የሚለኝ ጎመን በስጋ ነው። በጣም ነው ጎድን በጣም ነው ይመቸኝ። አሁን ተስማምተናል፣ ጎድን ተገናኝተናለሽ። አዎ ግን ደስ የሚለው ጎድን በጣም ጥቅሙን በጣም ስለምወደው ነው። በዛው ልክ ኮላጅኑ ጥሩ ነው እና በተለይ ለአጥንት ጤና ጎድን በጣም አሪፍ ነው። መቅኔ መቅኔ ያስተካክላል እንደዛና አሁን እድሜያችን እየገፋ ሲመጣ ስፖርትም እየሰራን ብዙ ጊዜ አጥንታችን ልንጎዳው እንችላለን። ስለዚህ ጎድን የሚገር ነው። ግን አበላላችን እንዳልኩ አሁን ጎመን በስጋ ሰራውን ታውቀዋለህ፣ ቅባቱ በጣም ከፍተኛ ነው። ስለዚህ እነዚህ ሞር የሚመከሩት ለተጎዱ ሰዎች ነው አብዛኛው እንዲመገቡ ሞር የሚመከረው። ግን ለኔ እንደ ቺት ሚል ጎመን በስጋ ሞር ኢንጆይ አድርገዋለሁ። አሁን ግን በሌላ አንግል የሚሰሙሽ አሁን አንቺን ደግሞ የዴሊ ፕሮቲን እንትናን አላገኘችም ብሎ ያስባሉ በዚህ ያበላል። ኦኬ እኔ በባህሪ ሰውነቴ ማለት ነው ምን ያደርጋል ቶሎ ፋት ለስቶር ለማድረግ ቅርብ ነው የፈለገ ብዙ ስፖርት ብሰራ። ስለዚህ የስጋዬ ፖርሽኑ በጣም አነስተኛ ነው። ለምን አሁን ስጋ በጣም በመመገብበት ሰዓት ሞርፍ ወደ ፋት ነው የሚሄደው። የኔ ፕሮቲን ኢንቴኬን ማገኘው በእርጎ ነው። እርጎ እና እንቁላል። አሁን በአትክልቴን ከተመገብኩ በኋላ እርጎዬን አንድ ሆላንድ እርጎ በቀን እጠጣለሁ። አሁን በሳምንት ሮብና አርብ ተዘሎ እርጎ ግን እጠጣለሁ ሁሌ። በዛ ነው ፕሮቲን ማገኘው። ስጋ አንደኛ ጨጓራዬን አይስማማኝም፣ ይከብደኛል። እንደገና ደግሞ ይጨንቀኛል፣ ፕሮዳክቲቭ አልሆንም ስጋ ስበላ። ስለዚህ አሁን ምክር ሲመከር ቅድም እንዳልኩ በየሰው ይለያያል። አንዳንድ ሰው ደግሞ ጨጓራ ሙት ስጋ ሲመገብ የሚስተካከልለት አለ። ስለዚህ ያንን ማየት ያስፈልጋል። እኔ ስጋ ቢመቸኝ እንዳልኩ ጎድን ይስማማኛል እንጂ ሌሎች ስጋዎች ስበላ ይከብደኛል፣ ፕሮዳክቲቭ አልሆነም። ኦኬ አሁን ይሄን ሁሉ ሰዓት ያወራ ነው ምግብ ሳትመገበኝ ነው አይመስልም አይደል? አዎ እውነት ነው። የሚገርም ነው። እሺ የጨረስን ነው። 2 ጥያቄ ብቻ ይኖረኛል። አንደኛው በገዛ ገንዘባችን እየገዛን በየጊዜው የምንጠቀመው ገዳይ የምትያቸው ምግቦች አሉ በፍጹም መኖር የለባቸውም ብለሽ የምትመክሪያቸው? እኛውን በትምህርታችን ላይ ስንማር there is no good or bad food ይባላል። ጥሩ ምግብ የለም፣ መጥፎ ምግብ የለም። አመጋገባችን ሂደቱ ነው። ለምን ሰውነታችን እግዚአብሔር ይመስገን ሂል የማድረግ ሂደት አለው። ለምሳሌ ቺፕስን ብንመገብ ለስላሳን ብንጠጣም አዘውትረን እስካልሆነ ድረስ ሰውነታችን ሂል ያደርጋል። ያንን ሂሊንግ ጊዜ የምንሰጠው ደግሞ ጥሩ በመመገብና የአካል ብቃት እንቅስቃሴ በመስራት ነው። ለዛ ነው ይሄ ምግብ አይፈቀድምና ይሄ ምግብ ይፈቀዳል የሚለው ነገር ይሄ በዶክተሮች ነው ያለው፣ መቅረትም ያለበት ነገር ነው። የጊዜ ሁኔታ ለምሳሌ ስኳር ህመማን በጣም ሃይፖግላይሲሚክ ወይ ነው ስኳራቸው በጣም ሲያንስ ለስላሳ ይጠጣሉ፣ ከረሜላ ይዘው ነው የሚዞሩት። ግን የሚባለው ምንድነው ስኳር ህመም ሲኖር ለስላሳ አይፈቀድም፣ ከረሜላ ምንም ጣፋጭ ነገር ዳባ አይፈቀድም ማለት የሚባለው ይሄ ነገር ግን ጊዜና ሂደቶች አሉት። ስኳራቸው አነስተኛ የሆነው ገብስ ዳቦ በልተው እንግዲህ ተረድተኛል። ስኳራቸው
አይስተካከልም ወዲያው። ያውም እኮ ሆስፒታል ሲያስገባቸው ስኳራቸው አንሶ በኢንሱሊንና በግሉኮስ ነው የሚስተካከልላቸው። ስለዚህ አሁን የጠየቀኝ ጥያቄ ከባድ ነው። ይሄ ምግብ አይፈቀድም የሚባል አሁን ዩሪክ አሲድ ያለበት ሰው ድሮ በሳምንት 5 የስጋ ከተመገበ በሳምንት 1 ማድረግ ይኖርበታል ማለት ነው። እንደዛ ነው እንጂ አትመገቡ አታድርጉ የሚባል ነገር ትልቅ ሰዎች ነን ማወቅ አለብን የትኛው ይጠቅመናል የትኛው አይጠቅመንም እንጂ እስከነ ግን ሲጋራ አታጭሱ ሲገላል ትላለ እውነት ነው ደግሞ እንጂ ምግብ ላይ ግን መጠጥም ራሱ ገደብ የሚባለው ለዛ ነው። ሁሉም ነገር ገደቡን ማወቅ ነው። ለዛ ነው እንደኛ አይነት የኒውትሪሽኒስት አማካሪ የሚያስፈልግ ገደቡን ለማሳወቅ ማለት ነው። አንድ አባት እንደዚህ ቀርቦ ሐኪም ጋር እድሜያቸው ሄዷልና ሲነገራቸው ያው ኮሌስትሮሉ መጥቷል ስጋ እንዳትበላ መጠጥ እንዳትጠጣ የሚወዱት ነው እንዳለ የሚጠራው እንዳታረግ ይሄ ከሆነ በቃ ይስተካከላል አሏቸው። ያው ዶክተር ምን አንደኛ ሞት አልበለኝ አሉ እነዚህን ጥዬ እንዴት ነው የምኖረው አሉና አንዳንዴ እዚህ ጋር ያለ ፈተና ነው አትብላ ብላ የሚባሉ መሀል ላይ ያ ሰው በጭንቀት ራሱ ሌላ እንትን ውስጥ ይገባል። ስለዚህ በቃ እሱ ነው አማካሪ ጥቅሙስ ትክክል ነው። እሺ የመጨረሻ ጥያቄ የሚሆነው እንግዲህ ብዙ ነገር አነሳን በተለይ ስፖርቱ ላይ ነው ያነሳነው። እግር ኳሱ ላይም ቀረብ ብለሽ ልታወሪኝ ትችያለሽ። አንቺ የመጀመሪያ ዲግሪሽን ሁለተኛ ዲግሪሽን አሁን ደግሞ ፒኤችዲ እዚሁ ኒውትሪሽን ጋር እንደው ይዘሽ ቆየሽበት ምክንያት ቢኖርሽ ነው። ብዙ ተቀባይነት በሌለው ገበያ ላይ ቢፈልግ ብዙ ሰው እስካሁን ጉዳይ ያለው ፊልድ ላይ ይሄን ያህል እየለፋሽ ያለሽው አንድ ማየት የምትፈልጊው ነገር ቢኖር ነው ብዬ አስባለሁ። ስፖርቱን ብቻ አንጥለው እንደውም ትንሽ አኗኗራችንንም እናንሳ። ምንድነው እዚህ ሀገር ላይ ማየት የምትፈልጊው? የትኛውን ጉድለት መሙላት ነው የምትፈልጊው? ምን ሆኖ ማየት ነው የምትፈልጊው ከተወሰነ ጊዜ በኋላ? በጣም ሞዶን ጥያቄ ነው ጠየቀኝ። አንደኛ በሚኒስትሪ ደረጃ ኒውትሪሽን ለብቻው እንዲወጣ ፈልጋለሁ። ለምን ሁሉም አሁን ኒውትሪሽን እየጎተታት ነው ያለው። አብሮ የሰራባት አይደለም እየጎተታት ነው ያለው። ጤናውም የኔ ነው ይላል፣ ኢንዱስትሪውም የኔ ነው ይላል። አብረን እንስራኩ አይደለም የኔ ነው ነው። ያ ጋፕ የሚያመጣው ፕሮፌሽናሎች የት መቀጠር እንዳለባቸው ምን አይነት ሰርቲፋይድ መሆን እንዳለባቸው። አሁን ስፖርት ኒውትሪሽን ራሱን የቻለ ነው። የጤና ኒውትሪሽን ራሱን የቻለ ነው። ክሊኒካል ኒውትሪሽን የሚባል አለ፣ ሆስፒታል የሚያገለግሉበት። ዳይቲሽን አለ። ዳይቲሽን ደግሞ የግል ኮንሰልተንት የሚሰራ ነው እና ይሄ ሁሉ የተከፈሉ ናቸው። የራሱ ኢንስቲትዩሽን ኒውትሪሽን ያስፈልጓል፣ የራሱ ሚኒስትሪ ያስፈልጓል ብዬ አስባለሁ። እኔም እንዳልከው ያዋጣኛል አያዋጣኝም ብዬ ሳላስብበት እየሰራ ያለሁት ነገር ነው። እምነቴም የምንኖረው ምንበላው ምንኖረው ነው። ስለዚህ ዳይሬክት ሪሌሽንሺፕ ነው ያለው። ስለዚህ ህብረተሰቡን ከመጥቀም ጋር ወጣቶች ይህን ትምህርት ከተማሩ በኋላ ስራ ላይ እንዴት ነው መግባት የሚችሉት፣ ግንዛቤስ እንዴት ነው የሚኖረው የሚለውን እንደገና ደግሞ አሁን ለምሳሌ በሚኒስትሪ ደረጃ አሁን ኒውትሪሽን ለብቻው ቢሆን ይሄ ቲክቶክ ላይ ሁሉም አማካሪ ኒውትሪሽን እናውቃለን። በተለይ አሁን ቦዲ ቢልደሮች ኒውትሪሽኒስት ነን ብለው የማሰብ ሂደቱ ከፍተኛ ሆኗል። ይሄ ልክ አይደለም። ቦዲ ቢልደር ማለት ሌላ አማካሪ የስነ ምግብ አማካሪ ቀጥሮ ነው መሰልጠንም ያለበት እንጂ እኔ ነኝ ማለት አይችልም። እሱ ሰውነቱን ያመጣበት ሂደትና ሌላ ይለያያል። እና እነዚህ ሂደቶች ደግሞ ማስተካከል ምንችለው አንድ ትኩረት የተሰጠ ሚኒስትሪ ኒውትሪሽን ሲኖረው ምን ይደረጋል? ሰርቲፋይድ መሆን ይመጣል። እንደዚህ አይነት ሰዎችን ገደብ ያስይዛቸዋል። አሁን ሚኒስትሪ ኦፍ ሄልዝ አሁን ጤናውን ነው ያዘው አይደለ? ስለዚህ አሁን የኒውትሪሽን ሴክሽኑን መቆጣጠር ይከብደዋል። ስለዚህ አሁን ይሄ ግን ትንሽ ተነጥሎ ሲወጣ አብሮ መስራት ይጀመራል ማለት ነው። የትኛው ያገባኛል ሚለው ይመጣል ማለት ነው። ስለዚህ እኔ አሁን አላሜ የራሴን የኒውትሪሽን ኮንሰልተንሲ ቢሮ ብቻ መክፈት ሳይሆን እሱን ከከፈትኩም በኋላ ጂምናዚየም ኖሮ የሪሃቢሊቴሽን ሴንተር የአመጋገብ ዘዴ የኪችንም ይኖረዋል። ጥሩ የሆነ ጂም ከሰሩ በኋላ ጥሩ የሆነ አመጋገብ በዛው እንዲኖራቸው ፓክድ የሆኑ ተደርጎላቸው እንዲመገቡ ከዛም ደግሞ ጥሩ የሆነ አመካከር ዘዴ እንዲኖራቸው በህይወታቸውም አመጋገባቸው አይምሮ ጤናቸውንም ከዛ ደግሞ አሁን ኳስ ተጫዋቾች ብዙ ጊዜ ሪሃቢሊቴሽን ሴንተር የለም አመጋገባቸውን ስፖርት ይሄ ፊዚዮቴራፒስቶች የሚሰሩበትና ያንን ጥንቅቅ ያለ ኢንስቲትዩሽን ኖሮኝ ብዙ ደግሞ ያየነው ወጣቶች የስራ ጉዳይ የት መቀጠር እንደሌለባቸው በስነ ምግብ አማካሪነት ፊዚዮቴራፒስት የለምና ያንን ጋፖችን ሙላት ፈልጋለሁ።
እሺ እንግዲህ ያሰብሽው እንዲሳካልሽ በጣም እንመኛለን። እኛም ለጊዜሽም ለሙያ ማብራሪያሽም በጣም ነው የምናመሰግነው። ዋናው እዚህ ነገር ላይ እንድትጠነቀቅ መፈልገው እያወራን ያለነው ትንሽ የቅብጠት ወይም ደግሞ በዚህ ኑሮ ሁኔታ ላይ ይሄ ወራል አይነት የሚል ስሜት ሰው ጋር እንዳይኖር መጠንቀቅ ያስፈልጋል። ያወራነው ስለ ጤና ነው። እናት ለልጇ ቋጥራ የምትሄደው ምግብ እንዴት ይሁን ከሚለው ጀምሮ እያንዳንዱ በየደረጃው የሚያደርገው ነውና ተከታታዮቻችን በዛ መንገድ እንዳይወስዱት። ያው የጤና ነገር ሲዛባ መልሶ በሕክምና መውጣቱ አይቀርምና ያ ከመሆኑ በፊት ያለው እናወራ ነው። በጣም ነው የማመሰግነው። ሌላ ጊዜ እንግዲህ የምናገኝሽ ይመስለኛል። በዚሁ ቃል እንድትገቢ ነው በፈለግንሽ ጊዜ እንደምትገኝልን። እሺ ለጊዜሽ በጣም እናመሰግናለን። ያሰብሽው እንዲሳካ እንመኛለን። መልካም። በጣም አመሰግናለሁ። እሺ አመሰግናለሁ። እሺ